ሰላም እንዴት ናችሁ? የሲቲዝንሺፕ ኤጁኬሽን ፎር ግሬድ 8 ለስምንተኛ ክፍል የሲቲዝንሺፕ ኤጁኬሽን ትምህርት ነው። ቻፕተር 5 ሁማን ራይትስ የሚል ነው የምናየው። So you can see chapter 5 human rights for grade 7 in the previous video. You can check this channel. So በዛሬው ትምህርታችን የምናየው ከባለፈው የቀጠለ human rights የሚል ነው። ከዚህ በፊት የሰራናቸውን ነገሮች ወይ ደግሞ ታስታውሳላችሁ ብዬ አስባለሁ። ግልጽ ካልሆነላችሁ ደግሞ ጥያቄዎችን መጠየቅ ትችላላችሁ። UDHR የሚባልና ኢትዮጵያን ኮንስቲቱሽን ቴሌግራም ላይ አስቀምጬላችኋለሁ። you can check it and download it. ዳውንሎድ ማድረግ ትችላላችሁ ኖርማሊ። ኦኬ ሶ በዚህ ዩኒት የምናየው ሰው የመሆን መብት ከዚህ በፊት በነበረው ትምህርት በባለፈው ዓመት ማለት ነው ግሬድ 7 ላይ ታስታውሱ እንደሆነ you have seen the concept of human rights. Why we need to talk about human rights? ለምንድን ነው ሰዎች ሰው መሆን አለብን ብለን የምናስበው እንደማለት ነው። ስለ human rights አስብን ማለት ምክንያቱም if our human rights are not respected or if our dignity is not respected, that means we are not accepted as human beings. እንደ ሰው አልተቆጠርንም ማለት ነው። ምክንያቱም ሰብአዊ መብት የሚሉ ነገሮች መሰረታቸው ሰው መሆን ላይ ያተኮሩ ናቸው። ኢተርናል ናቸው፣ ዘላለማዊ ናቸው፣ ኢንሄረንት ናቸው። ሰው በመሆናችን ኢሚዲየትሊ የምናገኛቸው ናቸው እንጂ መንግስት አይሰጠንም፣ ማንም ግለሰብ አይሰጠንም፣ ወላጆቻችን አይሰጡንም። የምንወርሳቸው አይደሉም፣ የሚሸጡ የሚለወጡ አይደሉም። ሀገር ስለቀየርን የሚቀነሱ አይደሉም። ሊጨመሩልን የሚችሉ ሌሎች ሌክዠሪየስ የሆኑ ራይትስ ሊኖሩን ይችሉ ይሆናል እንጂ ሂውማን ራይትስ የምንላቸው ነገሮች ግን ሁልጊዜ የሚኖሩና የሚቀጥሉ ነገሮች ናቸው። ስለዚህ በባለፈው ዓመት እሱን አይተናል። ካራክተሪስቲክ አይተናል፣ ተቋማት አይተናል። የህግ ተቋማት የትኞቹ ናቸው ሁማን ራይት እንዲከበር ስለ ሁማን ራይት ሰው እንዲያስብ ተቋማት እንዲያስቡ እንዲያስከብሩ ሊያደርጉ የሚችሉ ምንድን እንደሆኑ አይተናል። ምክንያቱም ስለ ሰብአዊ መብት ካላወራን ሀገር የሚባለው ነገር አይኖርም። ምክንያቱም ሰው መሆን ይቀድማል አይደለ? ሀገር ወይም ስቴት ፎርም የምትደረገው ከአራት ነገሮች ነው ብለናል። አንደኛው ምን ነው? ሰው ነው፣ ሰዎች። ሁለተኛው ምንድን ነው? ታስታውሳላችሁ? ቴሪቶሪ ነው። ሶስተኛው ምንድን ነው? ገቨርንመንት። ሌላም ሶቨርኒቲ አለ። ኦኬ። ስለዚህ ስለ ሰዎች ስናወራ as one element of state, first we have to accept people as human. You see? Just like that. ስለዚህ በዚህ ዓመት በሚኖራችሁ ትምህርት ወይ ደግሞ በዚህ ምዕራፍ ላይ ባለው human rights የምንላቸው ነገሮች ላይ የምናያቸው normally we will see the different types of human rights, the classification of human rights. So እዛ ውስጥ ስላሉ ነገሮች እናያለን። human rights under regional constitutions እንግዲህ የኛ ሀገር የምትመራው በህግ ነው። ስለዚህ የተጻፈ ህግ አላት። ከዛ መካከል ህገ መንግስት አለ፣ ፌዴራል ኮንስቲቱሽን የሚባል፣ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የሚባል። ፌዴራል ማለት ፌዴራል ስርዓት የምትከተል በመሆኗ ነው። ፌዴራል ዲሞክራቲክ ምንላትም ዲሞክራሲያዊ ስርዓት እከተላለሁ ስላለች ነው። ሪፐብሊክ ምንለውም የመንግስት ስርዓቷ በዛ መንገድ የሆነ ስለሆነ ነው። ኖርማሊ እያንዳንዱ ነገር ምን አይነት ሪዮት ዓለሟስ ምን ይመስላል፣ ኦቨርኦል የምትከተላቸው ስርዓቶች ምን ይመስላሉ ከሚለው ነው ፌዴራል የሚለው የተሰራው። ዞሮ እዛ ህገ መንግስት ላይ የተካተቱ ነገሮች አሉ። ዳውንሎድ አድርጉና እዩ። ግልጽ ያልሆነላችሁ ነገር ካለ ትነግሩኛላችሁ። ኤኒዌይ በዚህ ክላስ ላይ አሁን በሚኖረን ኮምፕሊት ቱቶሪያል ነው። እዚህ ጋር የሚኖረን ነገር ምንድነው? በተለያዩ ክልሎች ላይ ኢትዮጵያ ውስጥ ባሉ ህገ መንግስት አላቸው እያንዳንዱ ክልል። ስለዚህ እዛ ጋር ስለ human rights ምን የሚባል ነገር አለ እሱን እናያለን። እንደገና what are the challenges to protect human rights? ሰብአዊ መብትን ለማስከበር ችግሮቹ ምንድናቸው? የሰዎች ሰብአዊ መብት እንዲጣሱ የሚያደርጉ ምክንያቶች ምንድናቸው? አስቡት እናንተ human rightአችሁ ከተጣሰ እንደ ልጅ አትቆጠሩም።
ወላጆቻችሁ እንደ ልጅ አይቆጥራችሁ፣ እንደ ሰው አይቆጥራችሁ፣ እንደ ህፃን እንደ ዕቃ ነው የሚቆጥራችሁ። ህፃንማ ከሆናችሁ ሰዎች ናቸው፣ የእድሜ ጉዳይ ነው። በትምህርት ቤት ሄዳችሁ እንደ ሰው አይቆጥራችሁ። መምህሩ ገብቶ እንደ ሰው አይቆጥራችሁ፣ እንደ ዕቃ እንደ እንስሳ ነው የሚቆጥራችሁ። አያከብራችሁም። ደህና አደራችሁ ደህና ዋላችሁ ማለት አይደለም ዋናው ጉዳዩ። እንደ ሰው ግን አያከብራችሁም። እንደፈለገ ይሰድባችኋል፣ ሳታጠፉ ይገርፋችኋል። የተለያዩ መስሪያ ቤቶች ላይ የተለያዩ ቢሮዎች ላይ ሄዳችሁ ጤና ተቋማት ላይ ሄዳችሁ እንደ ሰው አይቆጥሯችሁም። ሰው የሚፈልገው ፍላጎት እንደሚኖራችሁ አያስቡም። ስለዚህ ሂውማን ራይትስ ሲባል ሰውነት ስለሆነ በሌላ መንገድ ሰውነታችንን እንዴት ማስከበር እንችላለን? ምንስ ነው ችግር የሆነብን እንዳናስከብር የሚለውን ነገር ነው እዚህ ጋር። ስለዚህ የሆነ ነገር ስታነቡ ዝም ብሎ ልክ አሁን አንድ ሰው ሊዋኝ የሆነ ባህር ውስጥ ከመግባቱ በፊት ባህሩን ማየት አለበት፣ እስከምን ድረስ እንደሆነ ጥልቀቱን ቢያንስ ሰው ጠይቆም ቢሆን ብቻ የሆነ ከዚህ በፊት እዛ አካባቢ የሚኖሩ ሰዎች የሚሉትንም ሰምተው ቢሆን ምን ያህል ይጠልቃል ብሎ ማወቅ አለበት። ዝም ብሎ ዘሎ የሚገባ ከሆነ እና ዋና የሚጀምር ከሆነ ያ ውሃ አደገኛ ሊሆን ይችላል። ስለዚህ ስታነቡ መጀመሪያ ይሄን መጽሐፍ ምንድን ነው ሊል የፈለገው አውትላይን የሚባላል አይደል? ለምሳሌ 7 ዩኒት ምናምን ይመስለኛል። ይሄ 7 ዩኒት ምንድን ነው? አምና የተማርነው ነገር አለ፣ ዘንድሮ ደግሞ የተማርነው ነገር አለ። የሚያገናኘው ነገር ምንድን ነው? ምንድን ነው እሱን የተጨመረው ነገር? እሱን ነገር ማሰብ አስፈላጊ ነው ማለት ነው። ስለዚህ አእምሯቸው ጋር ማስቀመጥ መጀመር መቻል አስፈላጊ ነው ማለት ነው። ዝም ብሎ ማንበብ ብቻውን ትርጉም ሊኖረው ስለማይችል ማለት ነው። ስለዚህ ምንድን ነው የተጨመረው? ምንድን ነው እንድናውቅ የተፈለገው? ለመሸምደድ ወይም አእምሯቸው ጋር ለማስቀመጥ ከሆነ ችግሩ ለሱ የሚያገለግሏችሁ ሌሎች ነገሮችን እንነጋገራለን። ኤኒዌይ ግን እንዲያው ዝም ብዬ የምነግራችሁ ነገር ኖት መያዝ ሁልጊዜ መልመድ ያስፈልጋል። ክላስ ላይ የተማራችሁ መምህራችሁ የሚሰጣችሁን ነገር ኖት መያዝ ያስፈልጋል። እዚህ ጋር ግን አንድ ቲፕ መጨመርላችሁ፣ የሚያስተምራችሁን መምህር እንደ ሰው ማክበር ያስፈልጋል። የእሱንም ሰብአዊ መብት መጠበቅ ያስፈልጋል። እንደ ሰው ማክበር ሲባል ሰውነቱን መቀበል ማለት ነው። ሰውነቱን ተቀበላችሁ፣ አከበራችሁት፣ እናንተ ጋር የሚፈጠር አእምሯዊ ቅራኔ የለም። የሚናገረው ነገር አይደብራችሁም። የሚያስተምረው ነገር ምንም ነገር በቃ አይሰለቻችሁም። ስለዛ ትምህርቱም ይገባችኋል ማለት ነው። እኔ ስማር በነበረኝ ነገር በናቹራል ሳይንስ ነው የተማርኩት። ታሉኝ ትምህርቶች መካከል እስከ 11ኛ ክፍል ደህና ነበርኩኝ። 11ኛ ክፍል ላይ የጠላሁት አንድ ሳብጀክት ቢኖር ፊዚክስ የሚባል ሳብጀክት ነው። የሚገርማችሁ ነገር የመጀመሪያ ሴሚስተር ላይ በጣም ጥሩ ውጤት አምጥቼ ሁለተኛ ሴሚስተር ላይ ነው የተበላሸብኝ ማለት ነው። ከመምህሩ ጋር ያለን ሁኔታ ደስ እያለ ስላልሄደ ማለት ነው። ስለዚህ መምህሩ ጋር ያላችሁ ኦቨርኦል እይታ፣ አጠቃላይ ስለሱ ያላችሁ ግምት ትምህርታችሁ ላይ የሚያሳድረው ተጽዕኖ በጣም ከፍተኛ ይሆናል ማለት ነው። ስለዚህ ይሄን ነገር ማሰብ አስፈላጊ ነው። በተቻለ መጠን በመካከላችሁ ያለ አላስፈላጊ ነገር ካለ መፍትሄ እንዲኖረው ማድረግ አስፈላጊ ነው። ከዛ ውጭ ግን you have to be careful on your education። ስለዚህ አሁን ላይ በጣም በውድ ነገር ነው የተማራችሁ ያላችሁት። ለምን ዓላማ እንደምትማሩ የግድ አእምሯችሁን እንዲሰራ መታገል አስፈላጊ ነው። ስፖርትም ከሆነ ጸሎትም ከሆነ የትኛውም አይነት ሁኔታ ሆናችሁ ራሳችሁን በጠበቀ አካሄድ ትምህርታችሁን በደንብ መያዝ ያስፈልጋል። ኤኒዌይ ስለዚህ ኖት መያዝ ጥሩ ነው ማለት ነው። ስለዚህ ክላስ ላይ ኖት መያዝ ነው። አሁንም ጋር እንደ ሪቪዥን ከሆነ እየሰማችሁ ያላችሁት ኖት መያዝ ነው። ቀጣይ የምትማሩት ነገርም ከሆነ አሁን ላይ ኖት እያያዛችሁ ስትሄዱ ምናልባት ደግሞ መምህራችሁ ከኔ የተሻለ ደግሞ ዲስክራይብ ሊያደርግላችሁ ይችላል። በጣም አሪፍ ነው የሚሆነው። የኔ ኃላፊነት እዚህ ጋር ምንድን ነው የሚሆነው? በተቻለ መጠን እዚህ ጋር ያሉ ተርሞችን በደንብ እንድትረዷቸው እና ኦቨርኦል አእምሯችሁ ጋር የሆነ ማይንድ ማፕ መፍጠር ይሆናል ማለት ነው። ኦኬ ይሄ እንደ ቮለንተር ሰርቪስ ስለሆነ ጀስት ላይክ ዛት እሱ ነው የምናደርገው ማለት ነው። ኦኬ እዚህ ጋር የሚሰጣቸው ኢንትሮዳክሽን አለ፣ ሊያስታውሳችሁ ይፈልጋል። In your grade 7, you defined human rights as rights enjoyed solely by humans። እነዚህ ሰብአዊ መብት የምንላቸው ነገሮች solely ማለት only ማለት ነው።
ሶለኒ ማለት ኦንሊ ማለት ስለዚህ በሰዎች ብቻ ወይም ለሰዎች የተሰጡ ናቸው። ሂውማን ራይትስ ስንል ሰው ነው። አኒማል ራይት ብንል አኒማል ራይትስ አኒማል ለሆኑት ነገሮች ጀስት ላይክ ዛት። ስለዚህ ለሰዎች የሚሰጡ ናቸው። ምክንያቱ ደግሞ ምንድነው? ሰው ስለሆኑ። አኒማል ራይትስ ብንል ለምን አኒማል ራይትስ ለአኒማል ሰጠ? አኒማል ስለሆኑ። እሱን ብንል ችግር የለም። ኤኒዌይ with no other precondition ያለምንም ቅድመ ሁኔታ ነው። በቃ ይሄን ካደረክ ነው ይሄ መብት የሚኖርክ ሳይባል ማለት ነው። ይሄን ካላደረክ ይሄ መብት አይኖርም የማይባል ነው። ሰው ነው በቃ ወንጀለኛ ሆኖ ቢታሰርም ድሃ ቢሆንም ገንዘብ ባይኖረውም ቦርጩ የገፋ ቢሆንም whatever it is ሰው በመሆኑ ሊያገኘው የሚችል ነው። እንደ ባህሪያት ስናይ ደግሞ እነዚህን human rights we have said that those rights are universal በየትም ሀገር ላይ የሚኖሩ ናቸው። የትም ሀገር ላይ ተጨማሪ ተቀናሽ የሚባል ነገር የላቸውም። ተፈጥሯዊ ናቸው። ኢተርናል ማለት ዘላለማዊ ማለት ነው። ኢተርናል ሁልጊዜ ያሉ ናቸው እስከሚሞት ድረስ ማለት ነው። ዘላለማዊነት ምንድን ነው? በእርግጥ አንዳንድ መንፈሳዊ አስተምሮች ላይ ዘላለማዊነት ከሞት በኋላ የሚቀጥል ሊሆን ይችላል። ግን ወደ ሲቲዝንሺፕ ኤጁኬሽን ስንመጣ ግን መብት እስከሞት ድረስ ብቻ ነው። ከሞት በኋላ ያለ መብት የለንም። ሬሳ ላይ የሚያዘዘው የሟች ወገኖች ሊሆኑ ይችላሉ እንጂ ሬሳው ምንም ፍርድ ቤት አይሄድም። መብት እንዲህ ነው እንዲሁኝ ነው የምቀበር ብሎ የሚያወራ ነገር የለውም። ስለዛ መብት የሚቀጥለው እስከ ሞት ድረስ ብቻ ነው። የሚለወጡ ትራንስፈር የሚደረጉ አይደሉም። ኢንቫዮሌብል አይደል፣ መጣስ የሚችሉ አይደሉም። በቃ አሁን በዚህ ትምህርት ላይ እንዳልኳችሁ ቅድም we will see about the classification ማለት ካቴጎሪ or ታይፕ ማለት ነው። ስንት አይነት human right አለ? the rights to equality የእኩልነት መብት በየክልል መንግስታት ውስጥ እያንዳንዱ ለምሳሌ አማራ ክልል አለ፣ ትግራይ ክልል፣ ኦሮሚያ ክልል ያሉ 12 ክልሎች አሉ በእኛ ሀገር። እያንዳንዳቸው ህገ መንግስት አላቸው። እዛ ጋር እንደው ከዛ የተወጣጡ ለዚህ ክፍል ይመጠናሉ ተብሎ የቀረቡ ነገሮች ይኖራሉ። we will see those things and what are the challenges or the problems ምንድነው ችግሩ? ምንድነው ማነቆ? ምንድነው እንቅፋቱ? ሰብአዊ መብትን እንዳይከበር ሰዎች የሰዎችን መብት እንዳያከብሩ የሚያደርጋቸው ነገር ምንድነው የሚለውን ነገር እናያለን። ኦኬ የመጀመሪያው it's about the classification of human rights። ስለዚህ ክላሲፊኬሽን ከዚህ በፊት እንደተባለው ሰብአዊ መብት ወይም human rights are universal ዓለም አቀፋዊ ናቸው፣ ሁልጊዜም ያሉ ናቸው። ምክንያቱም they are founded on የት ላይ ነው የተገኙት? on the dignity of every human being በሁሉም የሰው ልጆች ክብር ላይ መሰረት ያደረጉ ስለሆኑ ዩኒቨርሳል ናቸው። አካሉ ቢኖርም ባይኖርም ሙሉ አካል ቢኖርም ማየት ስላልቻለ መስማት ስላልቻለ የሚያጣው ክህሎት ወይም የሚያጣው የሆነ ነገር የማድረግ ችሎታ ሊሚቴሽን ሊኖርበት ይችላል እንጂ መብት አይነፈገው ማለት ነው። አሁን ለምሳሌ መሮጥ እንኳን የማይችል ቢኖር ሙሉ አካል አይኖረውም ይሆናል እንጂ የመሮጥ መብት የለውም ሊባል አይችልም። ማየት የማይችል ሊሆን ይችላል በተፈጥሮ እግዚአብሔር እንደዛ ላደረገውም ይሆናል እንጂ ግን ማየት አትችልም የሚል ህግ የለውም ማለት ነው። ወይስ እሱ እንድትረዱ ነው። ያለምንም ዘር፣ ያለምንም ቆዳ ቀለም፣ ያለምንም ጾታ ወንድ ሴት በመሆን ወይም ኢትኒሲቲ ብሔር የአማራ፣ የኦሮሞ፣ የትግሬ በመባል ወይም በሌሎቹ ያለምን የትኛውንም የሶሻል ኦሪጂን ወይም የሀበሻ፣ ፈረንጅ፣ ቻይኒዝ፣ የኮሪያ ምናምን በሚባል ወይም በሚከተለው ሃይማኖት ወይም በሚናገረው ቋንቋ ወይም በናሽናሊቲ የኢትዮጵያዊ፣ ናይጄሪያዊ፣ አሜሪካዊ በመባል ወይም በእድሜ ወይም ሴክሹዋል ኦሪየንቴሽን ይሄ ትንሽ ኤኒዌይስ ሴክሹዋል ኦሪየንቴሽን ማለት እንግዲህ ሴክስ ከሚለው ጋር አብሮ የሚሄድ ነገር ነው። እንዲሁ ዝም ብሎ ተጨመረ ሰርጎ ገባ አገላለጽ ነው። ወይም በዲስኤቢሊቲ ዲስኤብል በመሆን ሙሉ አካል በመኖር ባለመኖር ወይም በሌሎቹ የማህበራዊ ባህሪያት ሶሻል ካራክተሪስቲክስ በምንላቸው ሰዎች በመካከላቸው ስላሉ መገለጫዎች ማለት ነው። ሶሻል ካራክተሪስቲክስ በነዚህ መንገድ ያገባ ያላገባ፣ ወጣት፣ ጎልማሳ፣ ሽማግሌ በሚባል ወይም በሌሎች
የኔከሌ ቤተሰብ የኔከሌ ምናምን የዚያ ትምህርት ቤት የሚማር እዚህ የሚማር እዚህ ከተማ የሚኖር እዛ ገጠር ያለ በሚባል ምንም ልዩነት ሳይደረግባቸው ለሁሉም የሚሰሩ እንደሆኑ ይታወቃል። ከዚህ በፊት እነዚህ ነገሮች አይተናል፣ ታስታውሳላችሁ ብዬ አስባለሁ። So those rights apply equally and uniformly በእኩልነት እና ለሁሉም በተመሳሳይ ሁኔታ ተፈጻሚነት፣ ሲያጠፉም ተጠያቂነት ካለ ተመሳሳይ ተጠያቂነት መኖር አለበት ማለት ነው። So just like that። ስለዚህ እንደዚህ መሆናቸውን እና እነዚህ ነገሮች ደግሞ በማንኛውም ሀገርና ሕዝብ ተቀባይነት ያላቸው እንዲኖራቸው አስገዳጅ የሆኑ መብቶች ናቸው። ስለዚህ ያለምንም ካቴጎሪ ከዚህ በፊት አይተናቸዋል። ሶ አሁን በዚህ ክፍል ላይ ግን እነዚህ human rights or those human rights can be discussed in different categories በተለያየ ክፍል መታየት ይችላሉ። ልክ አሁን የሆነ ኮንቴነር አሁን just like ክብሪት ያለው ካርቶን እዛ ውስጥ እነዚያ ክብሪቶች አሉ። ፓስታ ያለው ካርቶን እዛ just like እንደየ ካቴጎሪው አሁን just like ይሄ ካርቶን እንደ ካቴጎሪ ነው። anyway you can just compare it in such a way። ስለዚህ ይሄ ካቴጎሪ ማለት ክፍፍል፣ አሁን የሰው ልጅ ከአንገት በላይ ያለው ከዚህ እስከ ሆድ አለ ከዛ እስከ like ካቴጎሪ ነው እንጂ ሁሉም ተመሳሳይ human rights ናቸው። ግን ካቴጎሪያቸው የመጀመሪያው ካቴጎሪ civil and political rights ይባላሉ። by the way ይሄንን ማቴሪያል ወይም ደግሞ ቅድም ያልኳችሁ መግቢያ ላይ UDHR የሚል ወይም Universal Declaration of Human Rights የሚል በ1948 ሁሉም የዓለም መንግስታት ተስማምተው የሰብአዊ መብትን በተመለከተ የደነገጓቸው አንቀጾች አሉ። እሱን የያዘ ዶክመንት ቴሌግራም ላይ አስቀምጬላችኋለሁ፣ እዛ ማግኘት ትችላላችሁ። በተመሳሳይ FDR ኮንስቲቱሽን እኛን ሀገር የኢትዮጵያን ህገ መንግስትን በተመለከተ እዛ አስቀምጬላችኋለሁ። you can see it and follow it okay። so አሁን እዚህ ጋር የመጀመሪያው ካቴጎሪ ላይ ሲቪል ኤንድ ፖለቲካል ራይትስ የምንላቸው ላይ ለምሳሌ የUDHR ወይም በዓለም አቀፍ ደረጃ ኢትዮጵያ የተስማማችበት የህግ ዶክመንት ላይ ከአንቀጽ 2 እስከ 21 ድረስ ያለው ይህንን ካቴጎሪ እነዚህን ካቴጎሪዎችን የያዘ ነው። so those from articles 2 up to article 21 ያ ማለት article 2 article 3 4 5 6 7 8 9 10 11 12 13 14 15 16 19 17 እስከ 21 ድረስ ያለው ኦቨርኦል አንድ ላይ ሲቪል ኤንድ ፖለቲካል ራይትስ ተብለው ካቴጎራይዝ ይደረጋሉ። ሶ በእኛም ሀገር ህገ መንግስት ላይ just article 14 up to article 40 ምክንያቱም የኛ ሀገር ህገ መንግስት 1/3 ክፍል የሰብአዊ መብት ላይ ያተኮረ እንደሆነ ከዚህ በፊት በነበረን ትምህርት ታስታውሳላችሁ። ስለዚህ ከአንቀጽ 14 እስከ 40 ድረስ ያለው በሲቪል ኤንድ ፖለቲካል ራይትስ ላይ ካቴጎራይዝ የሚደረጉ ናቸው። ሶ በሌላ አጠራር እነዚህ አይነት መብቶች or these types of rights are also referred to as liberty rights or foundational rights or first generation rights ይባላል። የመጀመሪያ ደረጃ ናቸው። so you don't need other rights if you lose those first generation rights። እነዚህን መብቶችን ካጣቸው እነዚህ መብቶች ካልተከበሩላችሁ ሌላው ትርፍ ነው እንደማለት ያህል ነው። አንድ ዝንጀሮ ናት አሉና ዝንጀሮ መቀመጫዋ ላይ ሾህ ወግቷታል። ሙሉ ሰውነቷ ሾህ ነውና አስቆሙና የትኛው ይጣልሽ ይሏታል። መጀመሪያ የትኛው ይጣልሽ የትኛውን ሊነቀል? ሙሉ ሰውነቷ በሾህ ተከቧል። የትኛው ይነቀልልሽ ሲሏት አይ መጀመሪያ የመቀመጫ ያለች አሉ ይባላል። መጀመሪያ የመቀመጫ ይነቀልልኝ። ሰው እነዚህ መብቶች በቃ መቀመጫ ይባላል እንዴ? ወደ ሰው ስናመጣው ግን የሰው የመጀመሪያው አካል የትኛው ነው? ከባድ ሊሆን ይችላል። anyway ግን ሌሎችንም የሚያዝዘው አእምሮ ስለሆነ እንደው አእምሮ እናድርገው ይሆን? እስቲ ምን ትላላችሁ? okay anyway these are the foundational rights። አሁን ቤት ሲሰራ መሰረት ያስፈልገዋል። ስለዚህ ከላይ ወደ ታች አይሰራም። እርግጥ ላሊበላ ከላይ ወደ ታች ነው የተሰራው። ግን ኖርማሊ ቤት ሲሰራ ከታች ወደ ላይ ነው።
አሁን ያ ከላይ ወደ ታች የሚሰራው ሳይንስ ገና ነው እንግዲህ ወይ ረስተነዋል ወይ ገና ነው እንግዲህ። ለማንኛውም እነዚህ ፋውንዴሽናል ራይትስ የሚባሉ ናቸው፣ የመጀመሪያ መብቶች ናቸው። በቃ እነዚህ ናቸው መሰረቶች። ስለዚህ ምን ይመስላሉ ስንል በእርግጥም ፋውንዴሽናል የሚያደርጋቸው የመጀመሪያው ራይት ቱ ላይፍ የሚባላሉ፣ በህይወት የመኖር። በህይወት ካልኖራችሁ ሌላ ምን ትፈልጋላችሁ? ትምህርት የለ ምናምን ሌላ መዘናናት ምናምን ነገር የለም። አሁን በእናንተ ደረጃ ምንድን ነው? ትምህርት ቤት መምጣት መሄድ የለም። ለቤተሰብ ነገ እንዲሁኝ ይህን አድርጌለት የሚለው ሀሳብ የለም። the right to life which is first generation right or civil right ነው። the right to security ሌላው ነው፣ የደህንነት መብት። ምክንያቱም ሴኪዩሪቲ ከሌላችሁ you may lose your life okay ህይወታችሁን ልታጡ ትችላላችሁ። ስለዚህ ሴኪዩሪቲ ደህንነት፣ የደህንነት ስሜት የመሰማት ከነገ ዛሬ ምን የሚገድል ነገር ይመጣ ይሆን፣ ምን ቤቴን የሚያፈርስ፣ ምን ከዚህ የሚያፈናቅለኝ ምን ነገር just like security ደህንነት፣ ደህና መሆን። protection against slavery ሌላው በባርነት ያለ መያዝ። ልክ አሁን ኢትዮጵያ በአድዋ ጦርነት ድል ያደረገችው ጣሊያን ያሸነፈችው አይኖ ነገር ስሌቨሪ አደገኛ ነው በማለት ነው አይደል? ዘመን ልክ እንዲያደረጉ። ስለዚህ ስሌቨሪ ምን ያመጣል? የሴኩሪቲ ችግር ያመጣል። ከዛስ ምን ያመጣል? የህይወትን ማጣት ምክንያት ሊሆን ይችላል። ፋውንዴሽናል የሚያሰኘው ይሄ ነው። መከራከር እኮ ትችላላችሁ። ይሄ ነገር ፈርስት ጀነሬሽን እንዴት ሊሆን ይችላል? ሰከንድ ጀነሬሽን፣ ሰርድ ጀነሬሽን እያልን እናያቸዋለን። ፈርስት ጀነሬሽን ማለት መሰረታዊ ናቸው። በቃ እነዚህ የመጀመሪያዎቹ መከራከሪያዎች ናቸው። በቃ እነዚህን ከሌሉ ሌላው ነገር ትርፍ ነው እንደማለት ያህል ቁርጥ ከሆነ እንደው ብናጣ እነዚህን መብቶችን ማጣት የለብን ብሎ መከራከር ማለት ነው። አራተኛው ራይት ቱ ፕራይቬሲ የሚባለው ነው፣ የግል ሚስጥር የመጠበቅ መብት። የት ነው፣ የት ወጣ፣ የት ገባ፣ የት ነው የሚኖር፣ እድሜው ስንት ነው፣ ክብደቱ ስንት ነው፣ እነማንን ይወዳል፣ እነማንን ይጠላል፣ ምን አይነት የፖለቲካ ፓርቲ ተከታይ ነው፣ የት ትምህርት ቤት ነው የሚማረው፣ እሺ ወላጆቹ ከየት ናቸው፣ ወዴት ናቸው፣ እንዲህ አይነት ምርመራ ማለት ራይት ቱ ፕራይቬሲ። ሶሻል ሚዲያ አሁን ወደ ዲጂታል ስንመጣ ደግሞ እንደዚሁ ነገር ከፍ ብሎ እናገኘዋለን። ሶ the right to privacy ምክንያቱም if your privacy is not protected normally you may suffer from other problems just like you may have a problem in security, ultimately you may lose your life just like that። ስለዚህ ህይወትን ማጣትም ሊያሳጣም ይችላል እንዲህ አይነት የፕራይቬሲ ችግር። ዞሮ the right to due and fair process of law ሌላው ነው፣ መደበኛውን የህግ ስነ ስርዓት የተከተለ ተጠያቂነት። ኖርማሊ ዲው ፕሮሰስ፣ ዲው ኤንድ ፌር ፕሮሰስ፣ ሰው ካጠፋ ህግ በሚያዘው መሰረት የመጠየቅ በዛ አካሄድ ፍትሃዊ በሆነ መንገድ የመጠየቅ ፍርድ ቤት የመቅረብ። እንዲሁ ወንጀለኛ ነህ አጥፍተሃል እንዲህ ተደርገሃል ተብሎ ፍርድ ቤት ወይ ደግሞ ዝም ብሎ መንገድ ላይ የተደቆሰ ወደ እስር ቤት ያለ መወሰድ። ፌር ኤንድ ዲው ፕሮሰስ። ስለዚህ ፕሮሲጀር አለው የሚባል አለ በእኛ ሀገር። ይሄ ስነ ስርዓት ህግ ማለት ምን ማለት ነው? ሰዎች ወደ ፍርድ ቤት ሲቀርቡ በምን መንገድ መሆን አለበት የሚለውን እና አጠቃላይ ከኤቪደንስ ጋር ከማስረጃ ማለት ነው። ለምሳሌ ምስክሮች ወይ ደግሞ ከዛ ወንጀል ከሰራው ጋር ወይ ከተጠያቂነቱ ጋር ፍርድ ቤት ተቀረበበት ጉዳይ ጋር የሚያስረዱ አጠቃላይ ማቴሪያሎች የሚቀርቡበትና ተቀባይነት ይኖራቸዋል አይኖራቸውም ብለው ዳኞች የሚያዩበት ስነ ስርዓት። ዞሮ ከመጀመሪያ እስከ መጨረሻ ድረስ ችሎቱ ምን መሆን አለበት የሚል እዛ የተቀመጠ ነገር ነው። ማንኛውም ሁሉም ሰው ፍርድ ቤት መቅረብ ይኖርበት ይሆናል ሶሎንጋስ ዛር ካፔብል። ካፓሲቲ የሚባል ኮንሰፕትም አለ። አቅም ነው፣ የህግ አቅም ነው፣ የሸከም ምናምን አይደለም። የህግ አቅም፣ የመጠየቅ አቅም። አንድ ሰው ወንጀል ሲሰራ ስንት ዓመት ሲሆኑ ነው የሚጠየቅ? አንድ ሰው እነዚህ ሲቪል የሚባሉ ምሳሌ ስራ የመስራት ተቀጥሮ ደሞዝ የማግኘት ምናምን የሚሉ ነገሮች ሲቪል የሚባል ነገር ነው። እንዳላበዛባቸው ለማንኛውም እኩል በህግ አካሄድ የመጠየቅ እነዚህ ፋውንዴሽናል ናቸው። ምክንያቱም አሁን ይሄንን አስቡት፣ ፍትሃዊ የሆነ እና የህግ ስነስርዓቱ በሚፈቅደው መሰረት የማይጠየቅ ከሆነ መንገድ ላይ ህይወቱን ሊያጣ ይችላል። አንድ የህግ አካል ይሄ ሰው ስላጠፋ ነው ብሎ ህይወቱን ሊያጠፋው ይችላል። ስለዚህ the right to life በሚለው ካቴጎሪ ላይ መቅረቡ ጤነኛ ነው ማለት ነው። ሌላው the right to liberty of thought and expression
the right to liberty of thought and expression ሰዎች የተሰማቸውን ስሜት የመግለጽ የመናገር ሐሳባቸውን በሚገባቸው አካሄድ የመግለጽ መብት ማለት ኖ እንደዛ አይደለም ተብሎ ያለ መደብደብ ህይወታቸውን ሊያሳጣ የሚችል አካሄድ እንዲሄዱ ያለ ማስደረግ ሰው በተናገረው ነገር ህይወቱን እንዳያጣ በተናገረው ነገር የደህንነት ስጋት እንዳይረበት በተናገረው ነገር ለሌላ ግዞት እንዳይጋለጥ ሌላው the right to religious freedom ነው የመረጠውን ሃይማኖት የመከተል ይሄም ፋውንዴሽናል ነው ለምን ይሄን ሃይማኖት ተከትለሃል ተብሎ ሌላ አይነት ችግር ውስጥ አለመግባት የደህንነት ስጋት ህይወት ማጣት ወይም ደግሞ ሌላ ወንጀለኛ ነህ ተብሎ አላግባብ just ያለ መጠየቅ ፋውንዴሽናል ነው የፖለቲካል ራይትስ ናቸው እነዚህ ይሄ ሲቪል ራይት ነው ሪሊጂየስ ላይበርቲ ቅድም ያልኳችሁ ኤክስፕሬሽን ዲው ፕሮሰስ የሚባለው ፖለቲካል ራይትስ የሚባሉ ናቸው ኤኒዌይ ሌላው the right to association የመደራጀት የመጎዳኘት በጋራ የሆኑ እንቅስቃሴዎች ማድረግ የራሳቸው ግሩፕ የመመስረት አሶሲዬሽን the right to property ሌላው ንብረት የማፍራት ሰው ህይወቱን ለማስቀጠል ንብረት ማፍራት አለበት ወይ ደግሞ መስራት አለበት ኢኮኖሚካሊ ፓርቲሲፔት ሊያደርግ የሚችልባቸው ሁኔታዎች መኖር መቻል አለባቸው አሁንኛ we are not talking about economic rights but on the civil and political rights ምናልባት ይሄ right to property የሚለው ምን ማለት መሰላችሁ አሁን በኢኮኖሚያዊ ነገሮች ላይ መሳተፍ አይደለም ይሄ እንደዛ ማለት አይደለም ነጋዴ ምናምን የሚለው አይደለም ይሄ right to property ማለት በስሙ የሚጠራ ንብረት እንዲኖረው የመሆን መብት ወይ ደግሞ በስሙ የሚጠራ ንብረት የማግኘት መብት ለምሳሌ ሰው የሰራው ነገር ቤቱ የራሱ ነው የከለ ቤት መባል አለበት ስሙ በዛ መጻፍ መቻል አለበት ሊያዘዝበት ይገባል ሌላ ኢኮኖሚያዊ ሁኔታዎች ላይ ሲሳተፍ ይሄ ሰው ለዛ ቤት ቅድሚያ ተጠያቂ ወይ ደግሞ እሱ ካልተጠየቀ እሱ ካልፈቀደ የዛ ቤት ጣፋንታውን የሚወስድ ሌላ ሰው መኖር የለበትም just like that ስለዚህ ይሄ more of the right to life ጋር ወይ ደግሞ first generation መሆኑ ከዚህ አንፃር ነው ማለት ነው አለዛ ሰዎች በተኙበት ቤት ሊፈርስባቸው በላያቸው ላይ ሊፈርስ ይችላል መኪናቸው የራሳቸው ካልሆነ የገዙት መኪና የነሱ ተብሎ ማይቆጠር ከሆነ somebody ዝም ብሎ ሊነጥቃቸው ይችላል አሁን መኪናውን መሸጥ መለወጥ ምናምን ኢኮኖሚያዊ ነገሮች ትርፍ ሰፕላይ ኤንድ ዲማንድ ፐርስፔክቲቭ ጋር መሄድ አይደለም እንደዚህ ይባላል አሁን ላይ እሱን ተቀሽ እንዳላወዛግባችሁ ለማንኛውም first generation rights የሚባሉ እነዚህ ናቸው you can see from the UDHR and FDR constitution and you can see further explanation from there second one economic social and cultural rights የሚባል ሁለተኛው ካቴጎሪ of human rights ነው ይሄም በUDHR ላይ from article 22 up to 27 ማግኘት ትችላላችሁ normally በFDR constitution በእኛ ሀገር ላይ ከአንቀጽ 41 እስከ 42 ላይ ያሉት አንቀጽ 41 እና 42 ስለዚህ የሚያወሩ ናቸው normally those rights are also referred to as equality rights ከዚህ በፊት ያየናቸው ላይበሪቲ ራይትስ የሚባሉ ናቸው ፈርስት ጀነሬሽን ራይትስ ወይም ላይበሪቲ ራይትስ ይባላሉ አሁን ላይ ደግሞ ኢኳሊቲ ራይትስ ወይም ሰከንድ ጀነሬሽን ራይትስ ኮንሰፕቹዋሊ ስንረዳው ዊድ ላይበሪቲ ዛን ኢኳሊቲ አይደለም መጀመሪያ ነፃ ሁን ከከሌ ጋር እኩል ነህ አይደለም የሚለው ፐርስፔክቲቭ ይቆይና መጀመሪያ እኩል ሁን ነፃ ሁን መጀመሪያ ነፃ ሁን በህይወት ኖር ደህንነትህ ይጠበቅ ምናምን ነው የራስህ ንብረት ይቆጠርልህ የራስህ ይሁን ምናምን ከዛ ግን እኩል የመታየት ሌላው ሲሸጥ አንተም የመሸጥ ሌላው ሲያተርፍ አንተም የማትረፍ ሰከንድ ጀነሬሽን ራይትስ የሚባሉት ከዛ በኋላ ከፈርስት ጀነሬሽን በኋላ የሚመጡ ናቸው እኩልነት እኩል የመታየት ሌላው ሲያደርግ አንተም ማድረግ እናንተም ማድረግ እዚህ ጋር የምናያቸው ዝርዝር ወይ ደግሞ የተወሰኑትን ነገሮች ስናይ የመጀመሪያው the right to work ነው ስራ የመስራት መብት ሰዎች የሚቀጠሩበት መስሪያ ቤት ላይ ገብተው የመቀጠር መብት ሰዎች እናንተ የሰራችሁትን ስራ ሰርተው የሚያገኙትን ደሞዝ ያክል የመከፈል መብት የትኛውም አይነት ሁኔታ ላይ የመሳተፍ እኩል መሳተፍ ማለት ነው እናንተ እንዲህ ስለሆናችሁ አትሰሩም
ሁማን ራይትስ አሁን ሌላ ዲሞክራቲክ ራይትስ አድርገን ብንረዳቸው ወይ ደግሞ መንግስት የሚሰጣቸው መብቶች አድርገን ብንረዳቸው ኖሮ ምን ይሆን ነበር? መንግስት የፈቀደላቸው ሰዎች ብቻ ሊሰሩት የሚችሏቸው ስራዎች ብቻ ይኖሩ ነበር። ሁለተኛው ራይት ቱ ሶሻል ሴኩሪቲ ነው፣ ማህበራዊ ደህንነት። ሶሻል ሲባል ኢት ኢዝ ኖት ኢንዲቪጁዋል። አሁን እዚህ ጋር ግሩፕ አድርጋችሁ አንደርስታንድ አድርጉት። ላይበሪቲ አሁን ሰው መጀመሪያ ነፃ ነው ብለን አስበናል። ሶሻል ሴኩሪቲ ማለት ማህበራዊ ደህንነት፣ አካባቢያዊ ደህንነት። በእርግጥ የግለሰቦች ደህንነት ሳይጠበቅ እንዴት አካባቢ ይጠበቃል ሊባል ይችላል። ሰው ለምሳሌ ግን እንዲህ ሊሆን ይችላል። ሰው በቤተሰቡ ውስጥ ቤተሰቡ ሊከበር ይችላል እንደ ቤተሰብ። በቤተሰብ ውስጥ ግን እያንዳንዳቸው ክብሩ የማይጠበቅለት የቤተሰብ አባል ሊኖር ይችላል። አንድ መስሪያ ቤት እንደ መስሪያ ቤት ወይም እዚያ መስሪያ ቤት ውስጥ ያሉ ሰራተኞች እንደዛ መስሪያ ቤት አባልነት ሊቆጠሩና ሊከበሩ ይችላሉ። ነገር ግን እዛ መስሪያ ቤት ውስጥ እያንዳንዱ ሰራተኛ የራሱ የሆነ ነፃነት የሚፈልገው ነገር የማይከበርለት ሊኖር ይችል ይሆናል። ከዛ አንጻር ብታዩት የተሻለ ነው። ሶሻል ሲባል ማህበራዊ ብዙ ሰዎች ያሉበት አድርጋችሁ ይዩት። አንዳንዴ ግሩፕ ራይት የሚባል አለ፣ ኢንዲቪጁዋል ራይት የሚባል አለ። አንድ እናንተ አሁን ለምሳሌ አንድ ግለሰብ ሂዶ ክላስ ላይ ስለተፈጠረ ነገር ለርዕሰ መምህሩ ቢነግር ርዕሰ መምህሩ ዞር በል ብሎ ሊያባረው ይችላል። ሰብሰብ ብላችሁ 3፣ 4፣ 5 ሆናችሁ ብትሄዱ ግን ምን ልርዳችሁ ብሎ አስቀምጦ ሊያነጋግራችሁ ይችል ይሆናል። እሱ ነው። ስለዚህ አሁን ፈርስት ጀነሬሽን ላይ ያየነው ራይት ቱ ላይበሪቲ የምንለው ያ ግለሰብ አንዱ ተማሪ ሂዶ የመሰማት ሀሳቡን የመደመጥ መብት አድርገን ልታዩ ትችላለህ። ኋላ ግን ሁለተኛው ደረጃ ላይ ይሄር ነው ግን ምንድነው በግሩፕ ሂዶ የመሰማት የትኛው ነው ግን ሞር ኦኬ ኤኒዌይ ዘ ራይት ቱ ፕሮቴክሽን አጌንስት አንኢምፕሎይመንት ሌላው ነው። ሶ አንኢምፕሎይመንት ማለት የስራ እድል ያለማግኘት ነው። ስለዚህ ሰዎች ከሰሩበት መስሪያ ቤት ዝም ብሎ ያለመፈናቀል፣ ያለመባረር፣ ደሞዝ አትከፈሉም ያለመባል just like that። ሌላው ዘ ራይት ቱ ጉድ ሊቪንግ ነው። ጥሩ ወይም ጤናማ የሆነ አኗኗር ጉድ ሊቪንግ you see ሰው በጤንነት ሰላማዊ በሆነ ሁኔታ የመኖር ጉድ ሊቪንግ በህይወት ካለ በኋላ የሚጠብቃቸው ነገሮች አሉ። ህይወቱን ሞር ዲሰንት ደስ የሚል ህይወት እንዲሆንለት የሚፈልጋቸው ነገሮች አሉ። ኤኒዌይ እነዚህ ናቸው። ሌላ ደግሞ ዘ ራይት አጌንስት ስሌቨሪ ኤንድ ኤክስፕሎይቴሽን ያለመበዝበዝ። ቀደም አጌንስት ስሌቨሪ አይተናል መጀመሪያው ላይ። አሁን ግን ሜቢ አንዳንዴ እኮ የማይታወቁ ስሌቨሪዎች አሉ። ኖርማሊ ግን በጉልበት ብዝበዛ አሁን በስራ ምክንያት ተብሎ ከባርነት ያልተናነሰ አኗኗር ያሉ ሁኔታዎች ይፈጠራሉ አይደል? አሁን ይፋዊ ስሌቨሪ ሊሆን ይችላል ላይበሪቲ የሚባለው ነገር። ስለዚህ የድሮ አሁን የባሪያ ንግድ ከመጀመሪያው ጋር ሊሄድ ይችላል። አሁን ግን በዘመናዊ መንገድ ያለው ስሌቨሪ ኤክስፕሎይቴሽን ብዝበዛ ጤናማ ነው። ገብታችኋል፣ ስራ ገብታችኋል። ኖርማሊ ግን የምትሰሩት ስራ የሰውነትን ክብር የሚጠብቅ አይደለም፣ የእናንተን ክብር የሚጠብቅ አይደለም። የተሰጣችሁን መብት ብዙን ቅርጥፍጥፍ አድርጎ የሚበላ የስራ ኢንቫይሮንመንት ሊኖራችሁ ይችል ይሆናል። ያ መስሪያ ቤት ግን ያተርፋል፣ ያ ድርጅት ግን ያተርፋል። ዞሮ ዞሮ ኤክስፕሎይቴሽን ማለት ብዝበዛ ማለት መበዝበዝ። ስለዚህ ያለ መበዝበዝ። ዘ ራይት ቱ ኤጁኬሽን ሌላው ነው። ሰከንድ ጀነሬሽን ወይም ኢኳሊቲ መሆኑ ከዛ አንጻር ነው። ከኢኳሊቲ ፐርስፔክቲቭ ማለት ነው። ዘ ራይት ቱ ሄልዝ ሰርቪስስ የጤና አገልግሎቶችን የማግኘት መብት ሌላው ነው። ስለዚህ እነዚህ ኢኳሊቲ አንድ ሰው ላይ ብቻ የሚሆኑ አይደሉም። ብዙ ሰው ሊያደርጋቸው የሚገቡ የሚጠበቁ ናቸው። ግን አንዱ ሲያደርግ ሌላውም እንዲያደርግ የሚፈቀድበት ሁኔታ መኖር አለበት የሚል ነገር ያላቸው ናቸው። ስለዚህ እነዚህ መብቶች ሌሎች አሉ። ለምሳሌ ኮንሱመር ፕሮቴክሽን ራይትስ የሚባል ወይ ደግሞ ሰዎች አሁን በነጋዴዎች አላግባብ ያለመበዝበዝ። ምክንያቱም ኮንሱመር ማለት ተጠቃሚዎች ናቸው አይደል? ሸማቾች። ስለዚህ ሸማቾች በሙስናና ስነ ምግባርን ባልጠበቀ የንግድ እንቅስቃሴ አላግባብ ያለመበዝበዝ፣ በኮራፕሽን በሙስና ማግኘት የሚገባቸውን ጥቅም እንዳያገኙ የሚያደርገውን አካሄድ እንዳይኖር የማድረግ እነዚህ አይነት ነገሮች ከምን ጋር የተገናኙ ናቸው? ሴፍቲ። ለምሳሌ
ህይወታችሁን ሊያጠፋ የሚችል ቆዳ ቀለማችሁን ሊያበላሽ የሚችል የልብሳችሁን ደህንነት ሊያበላሽ የሚችል አይነት ምርቶችን የሚያከፋፍሉ ነጋዴዎች ሊኖሩ ይችላሉ። so if you want to ask them or if you just bring this case to court ወደ ፍርድ ቤት ይዛችሁ ብትሄዱ ይሄን ኬዝ በምን የምትጠይቋቸው ከዚህ አንፃር ሊሆን ይገባዋል ማለት ነው። ከሴፍቲ ከደህንነት አንፃር ሴፍቲ ማለት ከሴኩሪቲ በኋላ የሚመጣ ነገር ነው ማለት ነው። ደህንነት ሴፍቲ ማለት ከኳሊቲ ጋር ኖሮ የተገናኘ ነገር አለው። the right to be informed ሌላው መረጃ የማግኘት እኩል ኢንፎርሜሽን የማግኘት የተወሰኑ ሰዎች ቴሌቪዥን ተፈቅሮ የእናንተ ቢከለከለ የሆነ ሰፈር ላይ ኢንተርኔት ረክሶ እናንተ ጋር ቢወደድ ይሄ አንዱ የኢንፎርሜሽን ተደራሽነትን የሚጎዳ ነው። ወይም እናንተ እንዳትሰሙ ያለ መደረግ ክላስ ላይ የሚኖረውን የክላስ ቀጠሮ እናንተ የተወሰኑ ሰዎች ሰምተው የተወሰኑ ሰዎች እንዳይሰሙ ከተደረገ ይሄ እንዲህ አይነት ነገር በዚህ መንገድ መጠየቅ ይችላሉ ማለት ነው። the right to choose የመምረጥ ያለ መገደድ ማንኛውም የምትኖሩበትን የምትበሉትን የምትጠጡትን ተገዳችሁ ያለ ማድረግ ማለት ነው። የመምረጥ መብት choose ከፖለቲካ አንፃር ብቻ ሳይሆን የመምረጥ በህይወታችሁ ብዙ ነገሮች ትመርጣላችሁ፣ የምትማሩትን ትመርጣላችሁ። ስለዚህ ሰው የሚማረውን መምረጥ ይችላል ማለት ነው። የምትመርጡት ዲፓርትመንት ሊኖር ይችላል፣ መጀመሪያ ዲግሪ፣ ሁለተኛ ዲግሪ የመምረጥ the right to redress or get compensation የመካስ መብት ካሳ የማግኘት በጠፋባችሁ ንብረት ትክ የማግኘት በተጎዳችሁት ትክ የመካስ ሰው አሁን የመኪና አደጋ ቢደርስበት የመኪና አደጋ ያደረሰው ሰው መካስ አለበት፣ ማሳከም አለበት፣ ተገቢውን ካሳ መስጠት አለበት። ብቻ የመካስ ባጣችሁት ንብረት ትክ ተገቢውን ትክ የማግኘት የመካስ መብት the right to respect የመከበር ክብር መጀመሪያ ግን በህይወት እንድትኖሩ መሆን አለበት። that is why the first generation right ወይ ደግሞ liability right ያልናቸው ለዛ ነው። ከዛ በኋላ ግን እኩልነት የከሌ በስነ ስርዓት አክብሮ ተቀመጥ ብሎ የሚገባውን ነገር አድርጎ እናንተ ጋር ሲደርስ ለምንድን ነው የሚደክመው? እናንተ ጋር ሲደርስ ለምንድን ነው የሚናደደው? እንዴ እነዛን ሰዎች በደስታ በፈገግታ አስተናግዱ፣ እናንተ ጋር ሲደርስ ለምን ይናደዳል? that is respect የማግኘት የመከበር ማለት ያ ነው። alright ሌላው የሚቀጥለው ሶሊዳሪቲ ራይትስ ነው። የወንድማማችነት ወይም የመደራጀት መብት የሚባሉ ነገሮች ናቸው። ሶሊዳሪቲ የመደራጀት just like that የአብሮነት ብንላቸው ገላጭ ነው። እስካሁን የተከታተላችሁ ከሆነ በጣም ጎበዞች ናችሁ። ትምህርት እንዴት ነው? ጥያቄ ካላችሁ ኮሜንት ማድረጋችሁን አትርሱ። እንቀጥላለን። ይሄ ሶሊዳሪቲ ራይት በዩዲኤችአር ላይ አርቲክል 28 ላይ ማግኘት ትችላላችሁ። በእኛም ሀገር ኮንስቲቱሽን ላይ ደግሞ አርቲክልስ 43 እና 44 ላይ ማግኘት ትችላላችሁ። እነዚህ መብቶች በሌላ አጠራራቸው they are also referred to as fraternity እንግዲህ እንደሚባሉ አገላለጾች አሉ። ማተርናል ፓተርናል የሚባሉ ማተርናል ማለት ማዘር ማለት ነው። ማዘር ፓተርናል ማለት ደግሞ ፋዘር ማለት ነው። ስለዚህ አሁን ፍራተርኒቲ ሲባል አሁን በማስቱናይን የሆነ እንትና ያለው ስለዚህ ወንድማማችነት እህትማማችነት የማስቱናይን ስላችሁ የወንዶች ብቻ ሳይሆን የእህትማማችነት ወንድማማችነት ስለዚህ ከአንድ ወላጅ የመገኘትን አይነት አድርጋችሁ ማሰብ ነው። ወንድማማች እህትማማች እሱን ማለት ነው ፍራተርኒቲ ማለት። ፍራተርናል ትዊንስ ሲባል ሰምታችኋል? ፍራተርናል ትዊንስ anyway our solidarity ዞሮ ዞሮ አብሮነት አድርጋችሁ ተረዱት። ወይም እነዚህ አብሮነት የሚመጣው አንድ ላይ ጓደኝነት መስርቶ የጋራ ቢዝነስ መስራት፣ ቤተሰብ መመስረት፣ አንድ ክላስ ላይ እንዳንድ ክላስ መቆጠር፣ እንዳንድ ብሔር መቆጠር፣ እንዳንድ ሀገር ሰዎች መቆጠር የሚመጣው ኋላ ሶስተኛ ደረጃ ላይ አሁን ዩኒቨርሳል ናቸው ስንል ስለነበር ሰብአዊ መብቶች ሎካል ብቻ ሳይሆን ግሎባል ፐርስፔክቲቭ በሆነ ዓለም አቀፍ እይታ መሆን አለበት። ስለዚህ ከኢትዮጵያ ውጭ ያሉ ሰዎችን ለምሳሌ ኢትዮጵያውያን እንደ ኢትዮጵያውያን ቆጥሮ ማናገር፣ እንደ ግለሰብ ክብራቸውን መጠበቅ፣ ከዛ ቀጥሎ ደግሞ ኢኳሊቲ ራይትስ ብለን ያላቸውን ነገሮች እሱን መጠበቅ፣ ከዛ ቀጥሎ ግን ይሄ ሶሊዳሪቲ ኢትዮጵያውያን የራሳቸው የሆነ ቢዝነስ ቢኖራቸው፣ ኢትዮጵያውያን የራሳቸው ኮሚኒቲ ቢኖራቸው። ኢትዮጵያን ኮሚኒቲ የሚባል አለ። ለምሳሌ አሜሪካን ሀገር በየሀገሩ ኢትዮጵያን ኮሚኒቲ አለ።
anyway እሱ ነው እዚያ ጋር ካቴጎራይዝ እዚህ ጋር የሚካተቱ ነገሮች ምንድናቸው? ለምሳሌ the right to power ስልጣን የማግኘት ኃይል የማግኘት ወይም ስልጣን። ስለዚህ የሆነ አካባቢ በኃላፊነት እንዲያስተዳድሩ የመመረጥ በኃላፊነት እንዲያስተዳድሩ የመታመን እሱንም የሚያጠቃልል ነው። ሌላው the right to just distribution of wealth ነው። ፍትሃዊ የሆነ just ማለት ፍትሃዊ justice justification ምክንያታዊነት the right to just distribution of wealth ማለት ኖርማሊ ፍትሃዊ የሀብት ክፍፍል ማለት ነው። ስለዚህ አሁን ሀብት የሚገኘው ከእኩልነት በኋላ ነው። እኩልነት መጀመሪያ እንደ እኩል መቆጠር እኩልነታችን መከበር አለበት። ከዛ በኋላ ስልጣን ሊሰጠን ይችላል፣ ኃላፊነት ሊሰጠን ይችላል፣ ፍትሃዊ የሀብት ክፍፍል የሚባለው እንዲመጣ ይችላል ማለት ነው። the right to economic and social development ሌላው ነው። በኢኮኖሚያዊና በማህበራዊ ጉዳዮች ላይ የማደግ የመሰልጠን መብት ማለት ነው። መብታችን ነበር። እንደ ማህበረሰብ መሰልጠን መብታችን ነበር። ያውም ዩኒቨርሳል የሆነ ሰው በመሆናችን የምናገኛቸው መብቶች ናቸው። እነዚህ ካቴጎሪያቸው የተለያየ ቢሆንም the right to clean and healthy environment the right to get clean and healthy environment ንጹህና ጤነኛ አካባቢ የማግኘት ለምን ንጹህ ወይም እንደውም ይሄ መጀመሪያ አካባቢ መሆን ነበረበት። መርዛማ አየር አሁን ቢለቀቅባችሁ ምን ትሆናላችሁ? ህይወታችሁን አታጡም እንዴ? እንደውም ይሄ ሶስተኛ ደረጃ መሆን አልነበረበትም። ግን ያው ከአካባቢ አንፃር ስናየው ከቤት ውጭ አድርገን እንረዳውና በዛ መንገድ እንስማማ እንጂ የተበላሸ አካባቢ ላይ እንዴት ነው አሁን ክላሳችሁ ላይ የሆነ መርዛማ ጭስ ቢኖር መማር ትችላላችሁ? ይቻላል? አይቻልም። the right to participate in the process of development በተለያዩ አካባቢን ሆነ ሀገርን የሚያለሙ ጉዳዮች ላይ እኩል ተሳትፎ የማግኘት የመሳተፍ በዛ ሂደት ሀሳብ የመስጠት እንደዛው ከተቆጠረ the right to peace ሰላም የማግኘት ሰላም ያስፈልጋል። ስለዚህ እነዚህ ነገሮች ሶስተኛ ጄኔሬሽን የሚባሉ ናቸው። በእኛም ሀገር ህገ መንግስት እውቅና የተሰጣቸው ናቸው። ስለዚህ ከላይ እንዳየናቸው the third generation as indicated in the above the third generation rights include ሶስተኛ ደረጃ የሚባሉት ከጤናኛ አካባቢ፣ ከእድገት፣ ከሰላም and utilization of common heritage የጋራን ቅርስ የጋራን ንብረት በጋራ መጠቀም፣ communication and humanitarian assistance የመረጃ ወይም የተግባቦት የመረጃ የማግኘት የተግባቦት እና ሰብአዊ ድጋፍ የማግኘት ከዚህ ጋር የተገናኙ ናቸው ማለት ነው። ስለዚህ እነዚህ ከላይብሪቲ ቀጥለው የሚመጡ የእኩልነት ጥያቄዎች ናቸው ማለት ነው። ለዛ ነው እነዚህ የሶሊዳሪቲ ጥያቄዎች ናቸው። ከእኩልነት በኋላ የሚመጡ ነገሮች ናቸው ማለት ነው። እኩል ካልሆን እነዚህ ነገሮችን የማግኘት መብት አይኖረንም። ስለዚህ Therefore, the right to live in healthy environment is not mere right which is a concern of existing generation, but also it is the right which pertains to the future generation. Clean environment ማግኘት ሲባል አሁን ላለው ብቻ ሳይሆን ቀጣይ ያለው እንግዲህ የሰው ልጅ ዘሩ ሊጠፋ ይችላል ንጹህ ኢንቫይሮንመንት ከሌለው። ስለዚህ the right to healthy environment is also one of the fundamental inalienable rights attached to human dignity. alienable ማለት ነው። ለምሳሌ ኢትዮጵያ አይኔ በኢኮኖሚ ማደግ ይችላል አካባቢ እንደፈለገ መሆን ይችላል ብላ እንድትሸጣው ለተለወጠው የሚገባ አካባቢ ወይም just እንደዛ አይነት መብት አይደለም። ስለዚህ እናንተ ሰፈራችሁ ጋር ንጹህ የማሆን መብቱ በአንድ ቢዝነስማን በአንድ ኢንቨስተር መለወጥ የሚችል አንድ ኢንቨስተር ሊወስንበት የሚገባ መብት አይደለም። ከሰውነት ክብር ጋር የተገናኘ የሆነው ለዛ ነው። So the UDHR ወይ ደግሞ Universal Declarations of Human Rights considers all human rights to be equally important. እኩል ነው። አንዱ ከአንዱ አይንስም አይበልጥም። አሁን ደረጃ ያየናቸው ካቴጎራይዝ ያደረግንላቸው ፕራዮሪቲ ነው። ፕራዮሪቲ ፕራዮሪቲ ማለት ምን ማለት ነው? አይቀሩም ግን እንደው ለምሳሌ ወረፋ አለ። ወረፋ የሚባል ነገር እኮ አለ። አሁን እኮ በአንድ ማህፀን ውስጥ የተጸነሱ ልጆችም እኮ አንዴ አይወጡም። እንደው ሲ-ሴክሽን ቢሆን አንዴ ነው እንደሚያወጣቸው አይደለም። አንደኛው ይቀድማል። ዞሮ በምጥን በሉት አንዴም በሲ-ሴክሽን ቢሆኑት አንዴ አይወጡም። ቅደም ተከተላሉ። ስለዚህ እነዚህ መብቶች አንዱ ካንዱ ይበልጣል አይደለም። የሰውነትን ክብር የሚያመለክቱ ነገሮች አንዱ ይበልጣል ካንዱ አይደለም። ግን ቅደም ተከተላቸው ካረዳድም ሌሎች ነገሮችን ከማደራጀት አንፃር ነው።
Okay, so ስለዚህ to ensure this, Article 15 states that everyone has the right to live and that no one may be deprived ማለት አያጣው ማለት of it except ምን ካልሆነ በስተቀር ነው የማያጣው except punishment for serious criminal offense. punishment ማለት ቅጣት ነው። ምን ስላደረገ በጣም አደገኛ serious criminal offense የወንጀል ድርጊት ከፈጸመና በህግ በተቀመጠው ህግ መሰረት የሌሎችን ሰብአዊ መብት የሚጥስ ከሆነ ሌሎች የሚገባቸውን ነገር አልሰጥም ብሎ ካላለ በስተቀር ነው እነዚህን መብቶች ሊያጣ አይገባውም። እኩል ሊከበሩለት ይገባል ማለት ነው። ኦልራይት ሌላው the right to equality ነው። እኩል ወይ ደግሞ የእኩልነት መብት ምን ማለት ነው? የእኩልነት መብት በእኩልነት የመኖር right to equality ማለት it implies ምንን ያመለክታል እያለን ነው? it implies that everyone ማንኛውም ሰው has the right to receive equal treatment and service from their government or non-governmental institutions. ማንም ሰው ከመንግስትም ሆነ መንግስታዊ ካልሆኑ ተቋማት ወይም ደግሞ ከግለሰቦች ማለት ነው እኩል አገልግሎት የማግኘት መብት ማለት ነው። እኩል አገልግሎት የማግኘት መብት። ስለዚህ ንግድም ከሆነ ከንግድ ተቋማት እኩል አገልግሎት የማግኘት መግዛት የሚገባቸውን ነገር የመግዛት መብት just everything እንዲህ አይነት አገልግሎቶችን የማግኘት in no way should one be treated differently than the other. አንዱ ከሌለው በሚበልጥ ወይም በሚያንስ አግባብ ሊታይ ወይም ደግሞ አገልግሎቱን ሊነጠቅ አይገባም ማለት ነው። So equality is the right to ensure that every individual has an equal opportunity to make the most of their lives and talents. ማንም ሰው በችሎታውና በአቅሙ ማግኘት የሚገባውን እድል እኩል ማግኘት አለበት የሚል ነው። ስለዚህ እንደ ችሎታቸው እንደ አቅማቸው የሚኖሩ አጋጣሚዎችን እኩል የመሳተፍና በዛ ልክ እኩል ተጠቃሚ የመሆንን መብትም ያጠቃልላል። it is also the belief that ምንን ይጨምራል? ምንን በተጨማሪ ይጨምራል ማለት ነው እኩልነት ሲባል it is also the belief that no one should have fewer opportunities in life. ማንም ሰው ከሌላው ሰው ባነሰ መንገድ ጥቂት አጋጣሚዎችና እድሎች ብቻ እንዲኖሩት አይደለም፣ እኩል ነው። ምክንያቱም በምን how they were born እንዴት እንደተወለዱ ከየት እንደመጡ ወይም ደግሞ ምን እንደሚያመልኩ ወይም ደግሞ ምን አይነት የሰውነት ተክለ ቁመና እንዳላቸው ምክንያት በማድረግ ሊያገኙት የሚገባቸውን እድል ሊያጡ አይገባም ማለት ነው። This right to equality just requires states ወይም ሀገራትን የሰው ልጆች ያለምንም አድልዎ ወይም በጾታቸው፣ በዘራቸው፣ በቆዳ ቀለማቸው ወይም በላንጉዌጅ፣ በሪሊጅን፣ በፖለቲካ አመለካከት ወይም ደግሞ በሚሰጡት ሐሳብ ወይም በሚከተሉት የሚያራምዱት ወይ ደግሞ በዜግነታቸው የሌላ ሀገር ዜጋም ቢሆን የትኛውም ብሔር የትኛውም ማህበራዊ just መነሻው ምንም ይሁን የምንም አባል ይሁን just ማይኖሪቲ ይሁን ምን ይሁን ማህበረሰቡ በቁጥር አናሳ ይሁን አይሆን ምንም ይሁን መቼ ይወለድ ምንም ንብረት ይኖረው አይኖረው አካል ጉዳት ይሁን አይሆን ሴክሹዋል ኦሪየንቴሽን ምን ይሁን ጠልቆ ገብ የሆነ ቃል ነው ባይዘው። ስለዚህ anyway ያለምንም አድልዎ ለሁሉም ሰው የሚገባውን ኦፖርቹኒቲ ማግኘታቸውን ሰዎች ወይም ዜጎቹ ማግኘታቸውን ማረጋገጥ እንዲችሉ ያስገድዳል ማለት ነው። ኦኬ ሶ በእኛም ሀገር ህገ መንግስት የፌዴራል ህገ መንግስት አንቀጽ 25 ይሄ የተቀመጠ ነው። ስለዚህ all persons ሁሉም ሰዎች are equal እኩል ናቸው ቢፎር ዘ ሎው ማለት በህግ ፊት ከህግ በፊት ሳይሆን በህግ ፊት አድርጋችሁ ተረዱት። ቢፎር ዘ ሎው ማለት በህግ ፊት አድርጋችሁ ተረዱት። ልክ አሁን እኔ ፊት ለፊት እያየኋችሁ እንደሆነ ያ ቢፎር እርግጥ አሁን ወደ ህግ ስናዘረው እንደዚህ አድርገን እንረዳም። ዝሮ ቢፎር ዘ ሎው ማለት በህግ ፊት ማለት ነው። ስለዚህ ህግ ከፈረደባቸው በኋላ ነው እንግዲህ ያፍርድ የሚመጣው። ከህግ በፊት ስላለው ነገር ሁሉም ሰው ህጉ ጋር የመቅረብ እኩል መብት አላቸው፣ እኩል ተጠያቂነት አለባቸው።
Okay, so and are entitled to equal protection under the law. ስለዚህ ህጉ በሚፈቅደው ወይ ደግሞ ባስቀመጠው መሰረት እኩል የመጠየቅ ግዴታ ወይ ደግሞ መብት አላቸው። በዛ መንገድ ያለምንም አድሎ የመስተናገድ መብት አላቸው ማለት ነው። በዚህ መንገድ in this regard the law must provide በዚህ መንገድ ህግ ምን ማድረግ አለበት? It must provide equal and effective protection to all people without discrimination ያለምንም አድሎ ያለምንም ሁኔታ ለሁሉም እኩል እድል መስጠት አለበት። ስለዚህ የሚከተሉት የተወሰኑት ነጥቦች ናቸው። ሰዎች ምንም just the following are the main points of emphasis on human equality in the aforementioned article ቅድም በተጠቀሰው አንቀጽ 25 ላይ የተጠቀሰውን መሰረት ያደረጉ ነጥቦች ናቸው። ለምሳሌ equality regardless of gender ምንም ሴት ይሁን ወንድ እኩል የመሆን ኢኳሊቲ ሪጋርድለስ ኦፍ ስኪን ከለር ክሪድ ኦር ቢሊፍ ሶሻል ስታተስ ፓረንቴጅ ናሽናሊቲ ሬስ የሚባሉ ነገሮች ያለ እነዚህ ቅድመ ሁኔታ ጀስት ምንም ይሁኑ ምን እኩል የመሆን so governments have affirmative duty to eliminate social inequality ሰዎች እኩልነታቸውን ተጥሷል ወይ ደግሞ እኩል አልታዩም ብሎ በሚያምንበት ሁኔታ ይሄን ነገር ለማስተካከል የአፈርማቲቭ ማለት ምን ማለት ነው? የማስተካከያ እርምጃዎችን ወይ ደግሞ የማበረታቻ እርምጃዎችን የማድረግ ማለት ነው። just like አሁን ሴቶች ከወንዶች በተለየ አፈርማቲቭ አክሽን አላቸው አይደል? ያ በስራ ቦታም በሉት በምንም በሉት ቅድሚያ ያገኛሉ አንዳንድ ሁኔታዎች ላይ አይደል? እንዲያውም በቅርብ ነው ሌዲስ ፍሪስት የሚባለው ነገር የመጣ እንደ አፈርማቲቭ አክሽን አርገን መቁጠር እንችላለን። በእነዚህ መንገዶች እኩል እድል የማግኘት በኩል የተለያዩ ሁኔታዎች ላይ የመጠቀም መብታቸውን የሚያጠቃልል ነው። ለምሳሌ women's right to equality የሚባለው አንቀጽ 35 ንዑስ አንቀጽ 2 ላይ ወይ አንቀጽ 35 ላይ ሄዳችሁ 1-2 ብሎ ሁለተኛው ቁጥር ላይ ምን ይላል መሰላችሁ? women must be given special consideration የተለየ እይታ የተለየ አገልግሎት ማግኘት አለባቸው። ምንን በተመለከተ in order for them to compete and participate እነሱ ተወዳዳሪና ተሳታፊ እንዲሆኑ የተለይ on an equal footing with men in ከወንዶች ጋራ እኩል እንዲሆኑ የተለይ በፖለቲካ በማህበራዊ እና በኢኮኖሚ ነገሮች ምክንያቱም ከዚህ በፊት በታሪክ ሴቶች እንደ ወንዶች እኩል ተቆጥረው አልነበረም የሚል አንደርስታንዲንግ በመኖሩ ምክንያት ነው። እሱን ለማስተካከል ይቻል ዘንድ እንዲህ አይነት አፈርማቲቭ አክሽን እንዲኖር ህጉም ያስገድዳል ማለት ነው። ሁለተኛው ሊስት ፌቨርድ ሪጅንስ አንዳንድ ጊዜ በተለያየ የታሪክ አጋጣሚ ያው በተለየ መንገድ እኩል ተጠቃሚ ተደርገው አልነበረም የሚባሉ ክልሎች አሉ። ስለዚህ በሀገራችን እነሱም ክልሎች ለምሳሌ አናሳ ወይም ደግሞ ምናምን የሚባሉ ክልሎች አሉ። ለምሳሌ ተማሪዎች እንኳን በማለፍ ምጣኔ ውጤታቸው ዝቅ ተደርጎ የሚያዝላቸው የኢትዮጵያ ክልሎች አሉ። 12ኛ ክፍል ላይ 10ኛ ክፍል ላይ ማለፊያው ልክ ሴትና ወንድ እንደሚለያይ ሁሉ እንዲህ አይነት አፈርማቲቭ አክሽን ያስፈልጋቸዋል። ምክንያቱም ሀገሪቷ በፊት በነበራት እድገት እኩል እድል አላገኙም ነበር። እኩል መንገድ እኩል ላይ መሰረተ ልማት ምናምን ተጠቃሚ አልነበሩም። ወይ ሩቅ ሆነ ወይም ተንቀው የሚል የተለያየ መንገድ ብቻ በታሪክ አጋጣሚ ተጠቃሚ አልነበሩም ተብለው የሚታመኑ ክልሎች አሁን ላይ ለነሱ የተወሰነ ፌቨር እንዲደረግ ትኩረት እንዲደረግ ወይ ደግሞ የተወሰነ በበጀትም በምንም ድጎማ እንዲደረግላቸው አንዳንድ አገልግሎት ላይ እኩል ለማድረግ ነው። ዛት ይሄ ምንም ችግር የለው። ለማንኛውም ይሄም አንዱ የእኩልነት ሪፍሌክሽን ነው። እኩልነት የሚባለውን ነገር ለማረጋገጥ ህገ መንግስቱ ያስቀመጠው ነገር ሆኖ እናገኘዋለን ማለት ነው። ኦልራይት ሌላው human rights under regional constitutions ነው። በእኛ ሀገር ባሉ ክልሎች የሰብአዊ መብትን እንዴት አድርገው ነው የሚያስቀምጡት የሚለውን ነገር ብዙ አንገባበትም፣ ግን የተወሰነውን ነገር ማየት እንችላለን። ለምሳሌ በእኛ በፌደራል ህገ መንግስት አንቀጽ 52 ንዑስ አንቀጽ 2 ላይ ቢ ላይ እንደተቀመጠው ክልሎች በየህገ መንግስታቶቻቸው ከላይ ያየናቸውን የሰብአዊ መብት ድንጋጌዎችን በሚያሰርጽ ወይም ደግሞ በሚያጠነክር መንገድ ከፌደራሉ ህገ መንግስት ባልተቃረነ መንገድ
እንዲያስቀምጡ ያስገድዳል። ለምሳሌ የቤኒሻንጉልን ብታዩ በ1996 የተዘጋጀው ህገ መንግስት ወይም የአፋር 1998 የሲዳማ በቅርብ 2020 እያለ ኖርማሊ የሌሎች ክልሎችም አሉ። አማራ ክልል፣ ትግራይ ክልል፣ ኦሮሚያ ክልል ቀደም ብለው ያሉ ስለሆነ በእነሱም ህገ መንግስቶቻቸው ላይ የሰብአዊ መብትን በተመለከተ ሰፋ ያለ አንቀጾችን አስቀምጠው እናገኛለን። ስለዚህ ምንም ይሁን ምን ተመሳሳይ ነገሮችን ታገኛላችሁ። በየክልል ቋንቋዎቻችሁ ብታዩ you can read human rights perspectives or expressions in different articles in your own regional constitution in one or the other. All constitutions of the regions must express the following: human rights, the right to life, the right to security of a person, the right to liberty, prohibition against inhuman treatment, the rights of arrested person, the right of accused person, the rights of person held in custody and convicted prisoner. ኤኒዌይ እነዚህ ነገሮች ማግኘት ትችላላችሁ። እነን ሪትሮአክቲቪቲ ኦፍ ክሪሚናል ነው የወንጀል ህግ ተመልሶ አለመስራቱ። ዛሬ የወጣ ህግ ቀጣይ ስለሚኖረው ነው እንጂ የዛሬ ዓመት ያለፈውን የ2 ዓመት 3 150 ዓመት ድረስ ሄዶ ሊገዛ እንደማይችል በዛ መንገድ ፍርድ ቤት እንደማይቀር። ፕሮሂቢሽን ኦፍ ደብል ጆባርዲ በአንድ ጉዳይ ላይ ድጋሚ ያለመጠየቅ። ሰው ደስ ሲለው የሆነ ጊዜ ተሳድበሃል ብሎ ከሶ ተፈርዶብህ የሆነ ጊዜ ደግሞ ስታናደደው መህዶ ፍርድ ቤት ለምን ባለፈው ሰድብኛል ቢከስህ ሁለተኛ ከባድ ነው። በአንድ ጥፋት ላይ አንድ የተተቀጣበት በኋላ ድጋሚ ያለመጠየቅ ማለት ነው። prohibition of double jeopardy. Right to honor and reputation, right of equality, right of privacy, freedom of religion, consciousness and belief, and crimes against humanity. ከሰብአዊነት የወጡ ወንጀሎች በአጠቃላይ የሰብአዊ መብትን የሚጎዱና የሚጥሱ ሆነው በመገኘታቸው የየትኛውም ክልል ህገ መንግስት እነዚህንን በሚከላከል አግባብ መዘጋጀት አለበት የሚል ነገር አለ። ዳትስ ክልሎችም ይሄንን መሰረት አድርገው የተቀመጡ ናቸው። you can read this study and you can get many wisdoms from this. If you want, I will provide it later, but for now it's better to proceed to next section. Challenges of protecting human rights. አሁን እዚህ ጋር ፈጠን የምልላችሁ ዛት ማች አንደርስታንድ ብታነቡትም የተሻለ አንደርስታንድ ማድረግ ትችላላችሁ ብዬ ስለማመን ነውና ጥያቄ ካለ መጠየቅ ግን መብታችሁ ነው። ችግሮቹ ምንድናቸው? ሰብአዊ መብትን ለመጠበቅ ከሚያደርጉን ችግሮች ወይ ደግሞ አዳጋች እንዲሆን ካደረጉ ነገሮች መካከል ምንድናቸው ብለን ስንል የተለያዩ ነገሮችን ማግኘት እንችላለን በእኛም ሀገር። የተወሰኑት ባህላዊ ወይ ደግሞ በእውቀት ላይ በትምህርት ላይ ያልተመረኮዘ አደገኛ ወይም ጎጂ ልማዳዊ ድርጊቶች የሰው ልጆችን መብት፣ ሰብአዊ መብታቸውን፣ ሰብአዊ ክብራቸውን እንድንጠብቅ እያደረገን አልሆነም። poverty and inequality ድህነት ነው። ድህነትና እኩል አለመታየት፣ child labor abuse የህፃናት የጉልበት ብዝበዛ፣ conflict and displacement ሌላው ነው። ግጭትና መፈናቀል፣ weak situations and deficit of ዲሞክራሲ በትርጉም በጽሁፍ ነው በመጻፍ ላይ ነው እንጂ ያለው ኖርማሊ በተግባር አለመገኘቱ በኮራፕሽንና በተለያዩ የህገወጥ ስራዎች በተለያዩ ደካማ አስተዳደሮች ምክንያት የሰብአዊ መብቶችን መጠበቅ አስቸጋሪ እንደሆነ እናገኘዋለን። ቴክስት ቡካችሁ ላይ ያለው ይሄ ነው። የመጀመሪያው ትራዲሽናል ሃርምፉል ፕራክቲስ የሚባለው ነው፣ ጎጂ ልማዳዊ ድርጊት የሚባለው። ስለዚህ እነዚህ ምንድናቸው? ትራዲሽናል ፕራክቲስ ወይም ባህላዊ የሆኑ እንቅስቃሴዎች ወይም ተግባራት። ለምሳሌ ሰዎች አመለካከታቸው ነው ማህበረሰቡ ያመነበት የሚመስለው ትክክል መስሎ የታየው ነገር ለረጅም ዘመናት የቆየው ግን የሰው ልጆችን ሲጎዳ የነበረ ጎጂ ልማዳዊ ድርጊት ነው። ለምሳሌ ይሄ በሴቶች በህፃናትም ላይ ሲደረግ የነበረ ነገር ነው። ለምሳሌ ከዚህ መካከል በሴቶች ምክንያት የሚደረጉ ነገሮች አሉ። ለምሳሌ የሴቶች ፊሜል ጄኒታል ሙቲሌሽን የሚባል የሴት ልጅ ግርዛት፣ ያለ ዕድሜ ጋብቻ፣ ጠለፋ፣ አስገድዶ ጋብቻ ወይም ደግሞ just like
አንዳንድ አካባቢዎች ላይ ደግሞ ሚስት እንደ ውርስ እንደ ዕቃ የምትወረስበት አካባቢ እንዳለም የታወቀ ነገር አለ። ፖሊጋሚ ሌላው ነገር ነው። ፖሊጋሚ ማለት አንድ ወንድ ከአንድ በላይ ሚስት የሚያገባበት ሰርከምስታንስ ማለት ነው። በተቃራኒው ግን እስካሁን አልሰማንም። ኤኒዌይ ግን እኒህ አይነት ነገሮችን የሰው ልጆችን መብት እኩል እንዳይጠበቅ አድርጓል። ኦኬ ሁለተኛው ዩቮሎቶሚ የሚባለው ደግሞ ይሄ ሰርጂካል ፕሮሲጀር ነው። ጀስት ከሴት ልጅ ጋር ግርዛት ጋር አያይዞ ማለት ነው። ኤኒዌይስ ሂደቱን ባልጠበቀ መንገድ እየተጎዱ ህፃናት የወተት ጥርሳቸው እንዲወገድ የሚደረግበት መንገድ አለ። አንዳንድ ጊዜ እያመማቸውም ሊሆን ይችላል። ለጤናቸው በማሰብ ሰዎች ወደ ጤና ተቋም ከመሄድ ይልቅ እንዲህ አይነት ነገሮች አሉ። የተቀመጠውን ነው የምናየው። ሌላው ፉርታቡስ የሚባሉ አሉ። ፉርታቡ ማለት ጀስት ላይክ ይሄ ምግብ ለከሌ አይመችም አይነት ነገር ነው። ምንም አይነት ሳይንሳዊ ወይም ደግሞ ሜዲካል አድቫይስ ሳይኖር፣ ሳይንሳዊ ወይ ደግሞ የጤና ተቋም ምክር፣ የጤና ባለሙያ ምክር ሳይኖረው የትኛውም በሳይንስ የተገኘ ግኝት ሳይኖር ያለ በቂ ማስረጃ ማለት ነው። ነጭ ምግቦች ለምሳሌ እንደ ወተት፣ ስብ፣ ፖሬጅ፣ ፖታቶ፣ ባናና፣ ክሊን ቬጂቴብልስ ምናምን የሚባሉ ነገሮች ለምሳሌ ለነፍሰ ጡር ሴት ወይም ደግሞ ለእርጉዝ ሴት ወይም ለምታጠባ ሴት ወይም ለህፃናት አይገቡም የሚለው ነገር አይደል ነው። ይሄ ግን ለምን እዚህ እንደተቀመጠ አይደል ነው። ሰው በሆነ ጊዜ ባየው ልምድ ነው እዚህ የሚቀመጠው። አሁን እኔ ዩኒቨርሲቲ ሌክቸረር ሶ አይ ሃቭ ቱ ዌት ሰምቲንግ ላይክ ዛት። ስለዚህ ዝም ብሎ መጽሐፉ ላይ የተቀመጠውን ብቻ አይደለም አቀርብላችሁ፣ ሚዛናዊ በሆነ መንገድ ለማየት እሞክራለሁ። አሁን ይሄ ምግብ እንግዲህ ወላጆች የመጀመሪያ ልጃቸው ላይ ባዩት ኤክስፒሪየንስ መሰረት ከኋላ ልጃቸው ላይ ለማስተካከል የሚጥሩበት ሁኔታ ሊኖር ይችላል። ግን እንዴት እንደ ጉዳት እንደታየ የጤና ባለሙያዎች ካላችሁ የምትሉት ነገር ሊኖር ይችላል። ሌላው ኢንሴሽን ኦፍ አይሊድ፣ አንዳንድ አካባቢዎች ላይ የአይን በሽታ አለ። እሱን ለማስወገድ ሲባል የተወሰነውን የአይን ክፍል አይሊድ የሚባለውን ነገር የማስወገድ ነገር አለ። ለምሳሌ በሰሜን ኢትዮጵያ ይሄ ነገር አለ እና ሌሎችን ነገሮች ማየት ትችላላችሁ። ለማንኛውም እነዚህ ጋር ተያይዞ የሚደረጉ ከሙያ ከትምህርት ውጭ የሆኑ ልማዳዊ አገልግሎቶችን ነው እንደ ሃርምፉል ፕራክቲስ የምናየው። ሰዎች ክብራቸውን በማይጠብቅ መንገድ፣ ሰብአዊ ሁኔታቸውን በማይጠብቅ መንገድ የሚደረጉ በመሆናቸው ላይክ ዛት። ሁለተኛው ፖቨርቲ ኤንድ ኢኒኳሊቲ፣ ሌላው የሂውማን ራይትን ለመጠበቅ አደገኛ ወይም ቻሌንጂንግ ወይ ደግሞ አስቸጋሪ ካደረጉ ነገሮች መካከል አንዱ ነው። ኦኬ ድህነት አንዱ እንደውም ምን ብሏል በእኛ ሀገር HIV ኤድስ ሳይሆን ችግሩ ድህነት ነው። ለአፍሪካ በጣም ትልቁ ችግር HIV ኤድስ ሳይሆን ድህነት ነው ይላል። ሰዎች በድህነት ምክንያት ብዙ ነገር ያደርጋሉ። በድህነት ምክንያት የሰው ልጆችን ህይወት ያጠፋሉ። በድህነት ምክንያት የሰዎችን ንብረት በመመኘት ሰዎች ከአንድ ቦታ ወደ አንድ ቦታ እንዲፈናቀሉ ሊያደርጓቸው ይችላል። ስለዚህ ኤኒዌይስ ድህነት አንዱ ሰብአዊ መብቶቻችን እንዳይከበሩ ወይም እንዳናከብር ሊያደርገን የሚችል ነው። ሰዎች የሌሎችን ሰብአዊ መብት እንዳይጠብቁም ሊያደርጋቸው ይችላል ድህነት። ሰዎችም ደግሞ እንደገና ድህነታቸው መብታቸውን እንዳያስከብሩ ሊያደርጋቸው ይችላል። ስለዚህ ፖቨርቲን በቃ ልንለው ግን ይገባል። በእርግጥም hunger ወይም ረሃብ is a violation of human right in and of itself by itself, and a hungry person cannot respect the rights of others. የራበው ሰው የሌሎችን መብት አያከብርም። ካገኘ ይነጥቃል፣ ካገኘ ይገድላል፣ ይመታል። ኢኒኳሊቲስ በሌላ መንገድ እኩል አለመታየት፣ በሌላ መንገድ ደግሞ እኩል እንደ ሰው አለመቆጠር it may discourage the possibility of full mobilization። ከቦታ ቦታ እኩል የመንቀሳቀስ ሁኔታውን ያጠበዋል፣ ያንን እድል ያበላሸዋል። ስለዚህ ሀገሪቱም ሀገራችንም አትሰለጥንም። አንድ ሀገር ዜጎቿ ከሆነ ቦታ የሚያዋጣቸውን አይተው ማይኖሩ ከሆነ ማይሰሩ ከሆነ ማደግ አትችልም። ሁልጊዜ የኑሮ ውድነቱ እንዲሁ እንዳለ የሚቀጥል ነው የሚሆነው። ስለዚህ አንዱ የሰብአዊ መብት እንዳይከበር ካደረጉ መካከል ይሄ ነው። ስለዚህ በስራ እድል በሉት፣ በስራ እድገት በሉት፣ በአከፋፈል በደሞዝ በሉት፣ ወይም ደግሞ በሌሎች የጡረታም ሆነ የማበረታቻ ሽልማቶች ላይ የሚሰጥ እኩል ባልሆነ እይታ ያለበቂ ምክንያት የሚሰጥ በዛ አድሎ መሰረት የሚሰጥ ከሆነ ኖርማሊ የሰብአዊ መብት እየተከበረ ሊሆን ነው ይከበራል ብለን አናስብም። ሶስተኛው ቻይልድ ሌበር አቢዩዝ ነው። የሰብአዊ መብት እንዳይከበር ከሚያደርጉ መካከል የወጣቶች ወይም የህፃናትን የጉልበት ብዝበዛ መሰረት ያደረገ ነው። ዞሮ ይሄ ማለት ግን ጤናማ በሆነ መንገድ ልጆችን በሚጠቅም መንገድ ወላጆቻቸውን አያግዙ ማለት አይደለም።
ድርጅቶች አሉ ህፃናትን በበቂ ክፍያ እንዲሁም አንድ ፊልም ነበረ ርሱን አላስታውሰውም እንጂ አንድ የሆኑ ሰው ህፃናትን የተወሰነ ሳንቲም እየከፈሏቸው የሆነች ነገር እያዞሩ ይሸጡና ሰው ደግሞ ኢሞሽናሊ በስሜት ከህፃናት መግዛት ይፈልጋል። ያበረታተው ያሳደጉ ስለሚመስለው ለህፃናት ያለው እይታ ሰው በጣም የተሻለ ስለሆነ ይገዛቸዋል የያዙትን ነገር። እንዲያ ያደረገ ህይወቱን የሚገፋ አንድ ሽማግሌ ይታያል እዛ ፊልም ላይ። ለማንኛውም ዞሮ ዞሮ የህፃናት የጉልበት ብዝበዛ ማለት ህፃናት ከቦታ ቦታ ይሸጣሉ፣ ይለወጣሉ፣ አካላቸው ሌላ ነገር መሆኑን እንተወውና ኖርማሊ ግን ጉልበታቸውም በራሱ ይበዘበዛል። እኛም ሀገር አሉ ብዙ ኮንትራክተሮች የህፃናትን ጉልበት የሚበዘብዙ። ምክንያቱም አዋቂዎች ደሞዛቸውን ይከራከራሉ። ህፃናት ግን በተለይ ወላጅ የሌላቸው የጎዳና ተዳዳሪዎች በአቅማቸው ወይ ደግሞ ራሳቸውን እምቢ ብለው እንኳ በራሳቸው መወሰን የማይችሉ ሆነው ሲገኙ እነዛን ህፃናት ጉልበታቸውን ለመበዝበዝ for other sexual purposes በተለያየ መንገድ እኒህ አይነት ነገሮች ሰውን እንደ ሰው የሚቆጥሩ አሰራሮች ስለሌሉ የሰብአዊ መብትን ለማስከበር አደገኛ ካደረጉት መካከል አንዱ ነው። ኮንፍሊክት ኤንድ ዲስፕሌስመንት ሌላው ነው። ግጭትና መፈናቀል። ይሄ በጣም በእኛ ሀገር ያለ ነገር ነው። ሰዎች በግጭት ምክንያት የሀብት ንብረታቸውን ጥለው ይሰደዳሉ። ስለዚህ በዘራቸው፣ በሃይማኖታቸው፣ በአመለካከታቸው እና በሌሎች ምክንያቶች ወደ ግጭት ይገባሉ። ስለዚህ ግለሰቦችም ሆነ ኢንዲቪጁዋልስ ኦር ኮሚኒቲስ ይገደዳሉ ወይም ደግሞ ከአንድ ቦታ ወደ አንድ ቦታ አላግባብ እንዲፈናቀሉ ሀብት ንብረታቸው ወድሞ እነሱም አንዳንዴ አካል ጉዳት ገጥሟቸው ከዛ አካባቢ እንዲባረሩ ይደረጋል። ይሄ ባይ ኢትሰልፍ ፈርስት ጀነሬሽንም ሰከንድ ጀነሬሽንም ሰርድ ጀነሬሽን ሂውማን ራይት ካቴጎሪንም የሚጥስ ሁኔታ ያስከትላል። ይሄ ሌላው ችግር ነው። ከዚህ ሁኔታ መካከል ግን ስለዚህ ትምህርት ስናወራ የሰብአዊ መብትን እንድናስከብር ካላደረገን መካከል አንዱ ዊክ ኢንስቲትዩሽንስ ናቸው። ዊክ ኢንስቲትዩሽንስ በጣም ትልቁን ድርሻ የሚይዙ እንዲህ ናቸው። የሰዎች አንደርስታንዲንግ እንዲጨምር ከማድረግም ባሻገር ግን መሆን የነበረበት ጠንካራ ተቋማትን ማዘጋጀት መገንባት ነው። ስለዚህ የሰብአዊ መብትን የሚያስከብሩ የሆነ ሰብአዊ መብት ጥሰት ሲፈጠር በትክክል ፍርድ ቤት አቁሞ የሚከራከሩ እንዲህ አይነት ተቋማት ሲኖሩ ግን ጥሩ ነበር። ኤኒዌይ ለምሳሌ እኛም ሀገር ያሉ ለምሳሌ ኦምቡድስማን እንባ ጠባቂ ተቋማት፣ የሰብአዊ መብት ኮሚሽን ምናምን የሚባሉ አሉ። ግን አብዛኛዎቹ በተለያየ መንገድ ጫና ስለሚደረግባቸው የሰብአዊ መብትን እያስከበሩ አይደለም። ዋቴቨር ኢዝ ዊክ ወይም ጠንካራ ወይም ደግሞ ህግ ላይ የተቀመጠውን ወይም ህዝብ የጣለባቸውን አደራ የማይወጡ ተቋማት ለምሳሌ ፍርድ ቤት፣ የእንባ ጠባቂ ተቋም፣ የሰብአዊ መብት ኮሚሽን ወይ ደግሞ ሌሎች መንግስታዊ ያልሆኑ ግን ለሰዎች እንሰራለን ያሉ በጀት የሚከፈላቸው ተቋማትም እንዲሁ ሌሎች ችግሮች ናቸው። ሌላውና ዋናው ነገር የጋራ ቢሆንን መልካም ነገር ነው ብዬ የማስበው የዲሞክራሲ ጥሰት ወይ ደግሞ የዲሞክራሲ እጥረት ሌላው ችግር ነው። ዲሞክራሲን በስም ብቻ የምናውቀው መሆኑ የዲሞክራሲ እጥረትም by itself it may create a problem in the respectation of human rights, or it may be a major challenge to respect or to teach individuals to respect others' human rights. So democracy and human rights are interdependent. If there is no democracy, it is almost impossible to talk about human rights. ዲሞክራሲ ከሌለ ስለ ሰብአዊ መብት ማውራት አንችልም። ሰብአዊ መብት የሚባለው ነገር ከሌለ ደግሞ ሰው የለም፣ ሰውነት የለም። ሰው ከሌለ ዲሞክራሲ ይኖረን ብሎ የሚከራከርበት ዓላማም ሊኖረውም አይችልም። ስለዚህ ኢንተርዲፔንደንት ናቸው፣ አንድ ላይ የሚሆኑ ናቸው። አንዱ ብቻውን ተነጣጥሎ የሚታይ አይደለም። ኮምፕሌክስ ናቸው and mutually supportive ናቸው። እርስ በርስ ተደጋጋፊ ናቸው mutually just like that። ስለዚህ human rights are inextricably linked to democracy። ያለምንም መነጣጠል አንድ ላይ የሚሆኑ ናቸው። በተለይ ዲሞክራቲክ ሀገር ከሆነች ብቻ human rightን ታስከብራለች። if there is autocracy ወይም ደግሞ ፈላጭ ቆራጭነት አምባገነናዊ ስርዓት ካለ ስለ human right አይመለከተውም። ፐርሰናሊ ወይም ደግሞ ራሱ ግለሰቡ ራሱ አውቶክራት የሆነው ኢንዲቪጁዋልም human right አለ። ግን ሌሎች የሱን ያህል human right እንዳላቸው አያስብም። የሱ ዘር የተለየ ይመስለዋል። የሱ ወንበር ብቻ ያቸው ወንበር የሱ የተገባች ብቻ አድርጎ ያስበዋል። ኦቨርኦል የሱ ተፈጥሮ ከሌሎች ጋር እንደሚለያይ ማሰቡ ጤነኛ ቢሆንም ግን ይበልጣል ብሎ ማሰብ ግን አደገኛ ይሆናል።
ያ ነገር የሌሎችን መብት ለማክበር አደገኛ ሆኗል፣ እኩል የመቁጠርም ችግር ያመጣል። ስለዚህ የሰብአዊ መብት ጥሰት ይኖራል ማለት ነው። ስለዚህ በአጠቃላይ በዚህ ዩኒት we have seen different concepts about human rights and its classification and some of the lessons from regional constitutions and the challenges that may create states to protect human rights. ስለዚህ እነዚህ ነገር አይተናል። በተለይ ከዩዲኤችአር ዩኒቨርሳል ዲክላሬሽንስ ኦፍ ሁማን ራይትስ ከሚባለው የዓለም አቀፍ ሌጋል ኢንስትሩመንት ኢትዮጵያም አንድ አባል ስለሆነች እዛ የፈረመች የተቀበለች ስለሆነች በእናንተም ትምህርት ላይ የቀረበው ይሄ ነው። በእኛም ሀገር ያለውን ህገ መንግስት ላይም ያለውን የኮንስቲቱሽናል ፕሮቪዥንስ አይተናል። እዛ ጋር ያሉ ድንጋጌዎችን አይተናል። You can get those two materials from the Telegram provided እዚህ አስቀምጬላችኋለሁ። ዳውንሎድ አድርጉ። እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። ኖርማሊ ወይም መጠየቅም ትችላላችሁ። ይህንን ያየን ማለት ነው። የተወሰነ ነገር ሪቪው ኩዌሽንስ እናይና እንጨርሳለን። የመጀመሪያው ሪጂናል ሁማን ራይትስ constitutions in Ethiopia are carbon copies of federal constitutional statements. Regional human rights constitutions in Ethiopia are carbon copies of federal constitutional statements. ምን ማለት ነው? የክልል ህገ መንግስታት ላይ ያለው የሁማን ራይትስ ፐርስፔክቲቭስ ወይ ደግሞ ስለ ሁማን ራይት የተጻፉ አርቲክሎች ከፌደራል ህገ መንግስቱ ላይ ካሉ ስቴትመንቶች ጋር ተመሳሳይ ነው። ካርበን ኮፒ ማለት ካርበን ታውቃላችሁ ወይም ፎቶኮፒ በሉት። ፎቶኮፒ የምታረጉት ነገር እዚህ ጋር የተጻፈውን ነገር ኮፒ ማድረጋችሁ ተመሳሳይ ነው አይደል? ስለዚህ የግድ መሆን ስላለባቸው ምንም ፎልስ ምንለው ነገር አለም፣ ትሩ ነው። ሁለተኛው the lack of strong institutions promotes respect for human rights። ምንድነው የሚለው? ጠንካራ ተቋማት አለመኖር የሰብአዊ መብት መከበርን ፕሮሞት ያደርጋል፣ ያሳድጋል፣ ያበረታታል ያለ ነው። ግን በተቃራኒ ነው አይደል? ስትሮንግ ኢንስቲትዩሽን ካለ ነው። ስለዚህ lack of ከሆነ ከሌለን ካጠረን ይሄ የሁማን ራይት እንዲከበር ስለማያደርግ ፎልስ ነው። the right to equality guarantees citizens proportional access to national resource obviously። ምክንያቱም የእኩልነት መብት ማለት ምንን ማረጋገጥ ነው? ዜጎች በሀገራቸው ላይ ያሉ እድሎችን አጋጣሚዎችን እንደየሚገባቸው እኩል ተጠቃሚ መሆን ማለት ነው። ስለዚህ ትሩ ይሆናል። ሌላው which of the following rights is regarded as a foundation of all others። ስለዚህ ፋውንዴሽን ከተባለ መሰረት የሆነው የትኛው ነው? ስለዚህ መሰረት የሚሆነውን መለየት ያስፈልጋል ለሌሎቹ መሰረት። ስለዚህ ሁሉም መብት ነው፣ ግን አንዱ ከሌለ ሌሎች አይኖሩም ብሎ ማሰብ ማለት ነው። so the right to life ምን ከዚያ ምርጫ ያስፈልገናል? ጎበዝ አያስፈልገንም። the right to life ሌሎች ነገሮች ህይወት ካለን ነው ሌሎች ነገሮች የሚቀጥሉ። ኦኬ which of the following does not fall under human right category of civil and political rights? ያ ማለት መጀመሪያ ላይ just first generation ያልሆነው ማለት ነው። protection against slavery ነው። right to religious freedom, right to property, right to health services። ለዚህ ቼክ አድርጉ እስኪ የትኛው ይመስላችኋል? መልስ ስጡኝ። ሶስተኛው the rights of treating all people equally and denying any individual or group special advantage is called ምን ይላል? the practice of treating ሁሉንም ሰዎች እኩል ማየትና በግለሰብ ደረጃ የሚሰጥን የተለየ አገልግሎትን መቃወም ምን አይነት መብት ነው ነው የሚል መልስ አለ። እሱንም መልስ ስጡኝ። the harmful traditional practice of forbidding pregnant women and children from consuming white color food such as milk and fat ምን ይባላል? ቀደም ስንል የነበረው ነገር ነው። ስለዚህ አሁን ይሄንን ምርጫ አለ። መልስ ስጡኝ። ሙሉ መልስ ያገኘ ሽልማት ይኖረዋል። ሌላ ጥያቄ ልጨምርላችሁና እንጨርስ። human rights are characterized as ይሄ እንደውም በባለፈው ዓመት የተማራችሁት ነው። ዩኒቨርሳል፣ ናቹራል፣ ኢንአላይኔብል፣ ኢንቫዮሌብል ይላል። ዓለም አቀፍ ነው፣ ተፈጥሯዊ፣ ለሌላ ሰው መተላለፍ የማይችሉ ወይም ደግሞ ኢንቫዮሌት ማለት መጣስ ማለት ነው። ኢንቫዮሌብል ማለት ደግሞ መጣስ የማይችሉ ማለት ነው፣ መከበር ያለባቸው ማለት ነው። ስለዚህ መልስ ስጡኝ። and ሌላ ማቺንግም አለ፣ ሾርት አንሰርም አለ። if you want we will talk about it later. so yeah, that is all about for today's lesson. ጥያቄዎች ካሏችሁ you are welcome ጠይቅ ትችላላችሁ። ቀጣይ በሚቀጥለው ትምህርት ላይ እንገናኛለን። ለዛሬ የነበረን ቆይታ ይሄንን ይመስላል። ስለተከታተላችሁ አመሰግናለሁ።
መልካም ጊዜ